እንግዲህ እኔ አስተካክለዋለሁ እሱ ሌዲስ ኤንድ ጀንትልማን የዛሬው ብላክ ቦክስ ሁለት ታሪክ ሰምተናል የመጨረሻው ታሪክ አሁን ይከፈታል አር ዩ ሬዲ ክቡራትና ክቡራን ሶስተኛውና የዛሬ የመጨረሻው ቦክስ ሊከፈት ነው ክቡራትና ክቡራን ሶስተኛው ቦክስ ተከፍቷል it has to be dramatic right ዝም ብለን ከምንከፍት just you know let's make it as exciting as possible አትጃጃለ እኮ ነገር በዛው ይወት ኦኬ ሶ የመጨረሻው ቦክስ ተከፍቷል አሁን የመጨረሻው ቦክስን ከፍተን ስንወያይ እንግዲህ ምንድነው የምናደርገው hold on አንድ ጥያቄ ልጠይቃችሁ ታሪኩን ከመስማታችሁ በፊት ሀብታም ሆናችሁ የሚቀየር ኩላሊት ቢያስፈልጋችሁ ማስቀየር በደበራችሁ ሰዓት የፈለጋችሁበት ቦታ መሄድ ፋይናንሻል ስትሬስ የሚባል ዜሮ ሆናችሁ ግን በጭንቀት መኖር ይሻላል ወይስ አመዳም ጭስታ ሆናችሁ እያከካችሁ በነፃነት መኖር ይሻላችኋል ሀብታሞኝ ስትሬሱን ወጣዋለሁ የሚል አንድ ቁጥር አረረረረ ቢርበኝ ይሻላል ስትሬስ ከሚኖርብኝ የምትሉ ደግሞ ሁለት ቁጥር አንድ ኮይን ኢትዮጵያ አታርፍ አንቺን ነበር አሁን ክፉ አታሶሪ ሚኪ ጂስታ ቦን ይሻለኛል ጎልድ ዲገር ጅግ ራሱ አይመቸው ሁለት ምስልቅል ያለ ነው ሁለቱም ነጥብ ተሰጥቶታል እንበል ኦኬ አሁን እንሂድ ኖ ጃጂንግ መገመት አይቻልም ታሪኩን ታዳምጣላችሁ መፍትሄ እንፈልጋለን እንደተለመደው ታሪኩን ካዳመጥን በኋላ ኮሜንቶች አነባለሁ ከኮሜንቶቹ በኋላ የተወሰኑ ሰዎች አስገባና አድቫይስ ይሰጣሉ ማለት ነው the last ፋይል የዛሬ የመጨረሻው ፋይላችን ከፍተናል አዳምጡት በዚህ አጋጣሚ እስቲ ፒን አርጉልኝ ይው ይታያል አይደል ይሄኛው ዋዚ ቤት የሚለው ላኩልኝ የሚለው ቴሌግራም ላይ የቮይስ ሜሴጅ የጓደኞቻችሁ ሆነ የራሳችሁ ሆነ አማክሩኝ ተብላችሁ የሆነ ነገር ተነግሯችሁም ከሆነ ከማጆሪቲ ከተማረም ዕውቀትም ካለው ኤክስፒሪየንስም ካለው ሰው ምናምን መፍትሄ የምትፈልጉ ሰዎች ቴሌግራም ላይ ዋዚ ቤት በሚለው ላኩልኝ ድምጻችሁን ቀይሬ ማንነታችሁ ሳይታወቅ አቅርቤላችሁ መፍትሄ ታገኛላችሁ it doesn't matter whatever the topic is ዋዚ ቤት WAZIBETT በሚለው ቴሌግራም ላይ ቮይስ ሜሴጅ እንደዚህ ተጭናችሁ ቮይሱን አይናችሁን ጨፉናችሁ ታሪኩን ተናግራችሁ ልክ ሲወጣላችሁ ልክ አርጋችሁ ላኩት እኔ ከዛ ውጭ ያለውን እሰራለሁ ደህንነታችሁ ማንነታችሁ ፕራይቬት የተጠበቀ ነው ታሪኩን አቀርባለሁ ታሪኩን ካቀረብኩኝ በኋላ መፍትሄውን ጠቅላላ ከሰበሰብኩኝ በኋላ ቪዲዮ ሰርች አቀርባለሁ እናንተም ከፈልጋችሁ ላይቭ ላይ መጣችሁ እያያችሁ መፍትሄ ማግኘት ይችላልላችሁ እንዲያውም በእናንተ ሲቹዌሽን ውስጥ ያለ ሰው የሚነግረው አጥቶ ጨንቆት ቁጭ ያለ ሰው ልታግዙላት ይችላልላችሁ ሳታውቁት ኦኬ እናዳምጠው የመጨረሻውን ታሪክ are you ready everyone አንዳንድ ቁጥር ኮሜንት ያስፈልጋል እንትን እንዳለ ሪፖርት እንዳለ አንዳንድ ቁጥር are you guys ready አንዳንድ ቁጥር ኮሜንት እያደረጋችሁ አንዳንድ ቁጥር ኦኬ let's go I know any ታሪክ ለብዙ ሰው doesn't make sense ገብተት ምናምን ሊንክ ይችላል ብዙ ሰው እና የሚረዳኝ ሰው አይደለም ብዬ አላስብም at this point ነገሩ የጀመረው ከሁለት ዓመት በፊት ነው መስተንግዶ ነበር የምሰራው እና ስራ ላይ ያለ የሆነ ሰው ተዋወቅኩኝ በጣም እጅግ በጣም ንጥጥ ያለ ሀብታም ነው እና ሚኪ ትሪት ያደርገኛል ትምህርትሽን ጨርሼ ምናምን ነገር ብሎ
እዚች ምድር ላይ ከመጣሁበት ጊዜ ጀምሮ ማንም ሰው ያላረገኝን መልካም ነገሮች አርግኛ ሂስፖርድ ሜ ምናምን ስራ እንዳቆም አደረገኝ። ቤት ተከራየልኝ ከነ ሙሉ ዕቃው የአመት ከፍሎ ምናምን ነገር እና በቃ በጣም ያሞላቅቀኝ ጀመረ ምናምን። ግን ይህ ሁሉ ነገር ሲያደርግ ጓደኞቹንም ቤተሰቦቹንም ምንም ሳያስተዋውቀኝ ብዙ አብረን ቆየም ማለት ነው። ዋትስ ሬድ ፍላግ? ታዲያ ምንድን ነው ችግሩ? ሀብታም ጠብሰሽ ምናምን እንድትለኝ ትችላለህ። ችግሩ ያለው እንደዚህ እንከርክ ያ ዱባይ ምናምን ይወስደኝና ቢዝነስ ዲል ክሎስ ሲያደርግ እኔን ኦፈር ያደርገኛል ለእነሱ ማለት ነው። እና ሀብቶ ቢኦፔሪያንት ምናምን ለመጀመሪያ ጊዜ ያንን የጠየቀኝ ቀን ያም ተበሳጭቼ እንዴት እንደሳደገኛል ቃረከኝ እንዴ ምናምን ነገር ብዬ መልስ ሰጥቼው በጣም ነበር የመታኝ። ሲመታኝ ፊቴን አይነካውም ግን ሰውነቴ አድርጎ በራመድ ብሎ እስኪያቅተኝ ነበር የሆንኩት። የዛን ቀን አይቼውም አላውቀውም ማንነት ነበር ያየሁበት። እንደዛ ቅጥቅጠው ሶሪ በጣም ኢሞሽናል ስለሆነ ነው ይህን ነገር ሳወራ። ከዛ እንደዛ የቀጠቀጠኝ በኋላ ወስዶ ብዙ ነገር ገዛልኝ። ውድ የሚባሉ ነገሮች አንድም የቀረ ነገር የለም። ወርቅ፣ ሽቶ፣ ቦርሳ ዩኔሚት ኤቭሪቲንግ። ከሳቀኝ ግን ለህይወቴ በጣም ነበር የፈራሁት። እና አራት እየበናን ነገሬ ሁለተኛ ከምንሽ ቃል እንድትወጪ አልፈቅድልሽ። በህይወት መኖር ከፈለግሽ እና ይሄንን ምቾት ህይወት ከፈለግሽ ምንሽን ታደርጊያለሽ። ከዛን ጊዜ ጀምሮ የትኛውንም ቢዝነስ ሲቀወድፍ ያንን የማድረግ ግዴታ አለብኝ ማለት ነው። ከዛም በላይ ደግሞ ቤተሰቦቼን ምናምን ብቻዬን እንዳገኝ አይፈቅድልኝም ታወራለች ብሎ ስለሚያስብ እሱ ቤተሰቦች አላውቅም ቤተሰቦች አክል እና ኤኒታይም ቤተሰቦቼን ፊት ለማድረግ ከፈለኩ ከሱ ጋርና ከሱ ጋር ብቻ ነው መሄድ የምችለው። ጓደኛዬ አይፈቅድልኝም። ቆንጆ ሆኖ ተሽቀርቅሮ መቀመጥ ብቻ ነው የሚፈቀድልኝ አት ዲስ ፖይንት። እና ጓደኞች አብራደጎቼ ምናምን እሷማ ህይወት ሲሳካላት ምናምን ነገር ተቀየረች ምናምን ብሎ ሰዋ ክንትፍ ብሎ ተፍቶኛል። ሚያክልኝ የለም ነገስ ኢቨን ፓስፖርቴና መታወቂያ ነገር የለም አት ዲስ ፖይንት። ለምን አከሸውም ህግ ያለበት ሀገር ምናምን ልትሉ ትችላላችሁ። ግን እዚህ ማናገር የማንችለው ብዙ ነገሮችን ሰርቶ ከህግ በላይ ሲሆን አይቼዋለሁ። ስለዚህ በሱም በኩል መፍትሄ ማግኘት አልችልም። ያገኘሁትን ቀን ሁሌንም ረግመው ከዚያ ጣውቂኝ እንዴት መውጣት እንደምችል አላውቅም። ለሱ ያለኝ ጥላቸው አሁን ላይ ቃላቶች አይገልጹትም። በንካኝ ቁጥርና ፍቅር ልንሰራ በፈለገ ቁጥር ራሴን ቆሻሻ ገንዳ ነው ይኸው ያህል የሚሰማኝ። ስሜቱን ኖሮ ካላየሁ አይ ዶንት ቲንክ ማንም ሰው ይረዳዋል ብዬ አላስብም።
ኢንስታግራም ሶሻል ሚዲያ ምናምን ላይ የሰው በጣም ልክክና ቀለ ህይወት ማንም ሴት እኔን አይታ ትቀናለች። የኔ ህይወት ያስቀናታለች ብለየ ግን እውነቱ ያ አይደለም። እና እንዴት ነው ከእንደዚህ አይነት ፓወርፉል ከሆነ ሰው ለእኔ አንድ ደካማ ማንም የሚደየኝ ሰው በሰላም ሙሉ እጅና ገኝዤ ሳልሞት መውጣት የምችለው ራሴን ማዳን የምችለው እንዴት ነው? ማለት እንዳልኩ ከማንም ጋር ማውራት አልችልም። እግዚአብሔር ይመስገን ይህንን ደፍሬ ለመናገር የቻልኩት ምንም አይነት ሶሻል ሚዲያ መጠቀሚያ ጊዜ የሚለው እና ደግሞ ጓደኞቹም ተመሳሳይ ድርጊት ስለሚፈጽሙ ኤኒዌይስ እንዴት ነው ከዚህ ህይወት መውጣት የሚቻለው? በህይወት የመሞትበት ቀን እየቆጠርኩ ያለው ነው የሚመስለኝ። ከዚህ ትእዛዝ ከወጣሁ ምን እንደሚገጥመኝ አላውቅም። እና እባክህ እርዳኝ። ካይዶ የኔ ታሪክ ለብዙ ሰው ሀብት ኖሯችሁ በፍራቻ መኖር ይሻላል ወይስ አጣችሁ ደስተኛ መሆን ይሻላል ነበር ጥያቄው። ምን ትመክሯታላችሁ? እስኪ 3 ደቂቃ ኮሜንት አነባለሁ። ምን ትመክሯታላችሁ አሁን ካያችሁት ማለት ነው? ይሄ ከላይ አይምሯችሁ ላይ ወዲያው መጣው ስንወያይ እያጠራ ነው እንመጣለን። ግን አሁን ምን ትመክሯታላችሁ? ኦኬ የሰው ህይወት ውስጡና ላይ አይገናኝም። እውነት ነው ያ tell her to match his energy. He came for your life. What are you waiting? እንግዲህ ተጋፈጩ ነው። አይ ቲንክ ትክክል አይደለም። ያው ያናድዳል። ስንሰማ ታሪኩን ታዝኝላታለሽ፣ ያናዳል። ግን አይ ቲንክ እሷን አደጋ ይከታል መሰለኝ። እሷን አደጋ ውስጥ ይከታታል። እንደዛ አይደለም። ሰውየው ጤነኛ እንዳልሆነ እኮ እየተናገረች ነው። ደብድቦኛል እያለች ነው። ኢምፖርታንት ኩዌስችን ወርድ ኢትዮጵያ ነው የምትኖረው? ዱባይ ይዞኝ ይሄዳል ምናምን አለች እኮ። ኢትዮጵያ ነበር የምትኖረው። ኢትዮጵያ ነው የምትኖረው። አይ ቲንክ ላይፏ ጀስት ኖርማሊ ሚድል ክላስ ላይፍ መስተንግዶ እየሰራች ምናምን ነገር ነበር መሰለኝ። እና ቀይሮታል ድራስቲክሊ ህይወቷን ማለት ነው። ኬሪር አድርጎላት እሷ ያበደ ሙድ ውስጥ ገብቻለሁ ስትል ሰውየው ለካ እንትን ነው ኮንትሮሊንግ፣ ማኒፑሌቲንግ፣ ናርሲሲስት በቃ ይሄ ጀስት እንደ ዕቃ ነው እየተጠቀማት ያለው ልጅቷ። እና እጁ ረጅም ነው። ሙሉ ላይፏን ኮንትሮል አድርጎታል። ፓስፖርት መታወቂያም እሱ ጋር ነው እያለች ነው። እና በቃ አሁን እኔ ለህይወቴ ነው በቃ ሞታለሁ አልሞትም እያልኩኝ ነው። ለምን ከዛ ደግሞ የሆነ ነገር ብላለች ማለት ላይ ሰምታችሁት ከሆነ በስነ ስርዓት ህገ ወጥ ነገሮች ሲሰሩ ምናምን ፓርቲሲፔት አድርጋለች አይታለች መሰለኝ። እና ኬፐብል የሆነበትን አቅም አውቀዋለሁ፣ ስለዚህ ሊያጠፋኝ እንደሚችል አውቃለሁ። እና እንዴት ነው እጅና እግሬን ይዤ የምወጣው ከዚህ ነው እያለች አለች። there's a lot of sister brother live there so we can help you. There's a lot of sister in brother live there so yeah ብዙ ሰው አለ ልናገዝ እንችላለን የሚል አለ። she has to tell her families and hide some places else until he forgets about it. አዎ ለቤተሰቧ መንገር አለባት፣ ከዛ መደበቅ አለባት ነው። ፋይናንሻሊ ሰዎቹ አቅም ያላቸው አይመስለኝም። ግን እሷን ቢያጣ ቤተሰቦቿን አያጠቃም ብላችሁ ታስባላችሁ? ሰውየው አይ ቲንክ ሂዝ ኤክስትሪም ኢዝ ቬሪ ስኬሪ። እኔ ራሱ ምን አይነት ሰው ነው ብዬ እንዳስብ ነው ያደረገኝ። በጣም መጥፎ ሰው እንደሆነ ያስታውቃል አወራሯ።
ይሄ በጣም ቀላል ነው። መፍትሄው እኮ ምንድን ነው መፍትሄው? ሞልቃቃ በላት የሚልም አለ። ኦኬ ሄቨን አሪፍ ነው። ራን ሜክ ፕላን ሃው ቱ ኤስኬፕ ፍሮም ፕላን አውጪ ስትራቴጂክ የሆነ በምንም አይነት መንገድ እንዳያገኝሽ ፕላን አውጪ ነው። ኢዚየር ሰድ ዳን። አሁን ሄቨን አይ ቲንክ እኔ በእኔ አስተሳሰብ ሄቨን ጫፉን ይዘሽዋል። ያ ማለት ምንድን ነው? መጀመሪያ ፎከስ ነው። አሁን ልጅቷ ፎከስ ማድረግ ስለማትችል ነው። እዛ ውስጥ ስትኖር እኮ ነው የምታውቁት ስትሬሱን እና ልጅቷ አሁን ኤቭሪቲንግ ጨላልሞባታል። ስለዚህ ፕላን እንድታወጣ መንገርሽ ራሱ አሁን ዲስ ቬሪ ኢምፖርታንት። ለምን ፕላን ከሌለ አደጋ ውስጥ ስለምገባ ልጅቷ ማለት ነው። ሃው ዳሽ ፕላን፣ እንዴት ነው ፕላን የሚደረገው፣ እንዴት ነው ነገሮች የምታስተካክለው የሚለውን እንወያይበታል። እንግዲህ ዲስ ጉድ አድቫይስ። መጀመሪያ ፕላን አብሶ በእንደዚህ አይነት ወንዶች ፕላን፣ እንደዚህ አይነት ሴቶች ላይ ፕላን ካላረጋችሁ እነሱ ኦልሬዲ ፕላን አድርገው ነው የመጡት። አርፈሽ ኑሪ በለተው በእናትህ አበሻ ላንጉጅ አበሻ ነው ወይ? እኔ እንጃ፣ እኔ አላውቅም። እንግዲህ አበሻ መሆኑ ግን ቤተሰቤን ያውቃል ምናምን ብላለች። ብዙ ሰዎች ያውቃል ምናምን። አይ ቲንክ ኢትዮጵያ ያለ ሰው ይመስለኛል። ከመንግስት ጋር ከምን ጋር ለኪ ነው እጁ ረጅም ነው ምናምን ካለች፣ ህገወጥም ነገር ይሰራል ምናምን ካለች ቲፒካል ኢንስታግራም ኢንፍሉዌንሰር ሌዲስ ላይፍ ያ የሚያሳዝን ነው በጣም። ኢንስታግራም ላይ ያሉ ኢንፍሉዌንሰር ሴቶች በጣም ፓወርፉል ወንዶች ናቸው እንደዚህ ኮንትሮል የሚያደርጓቸው። በጣም ነው የሚያሳዝነው። እነሱ ለኢንስታግራም ፎቶ ምናምን ሲሉ ይሄዳሉ። ከዛ መጨረሻ ላይ የማይሆን ህይወት ውስጥ ይገባሉ። አዎ ያሳዝናል። ልጅ አላት? አይ ዶንት ቲንክ ሶ። የወለዱ አይመስልም። አልወለዱም። ወልድናል አላለችም። ዌር ሺ ናው? አይ ዶንት ኖ። እሱን አላውቅም። ሺ ሃዝ ቶልድ ሄር ፋሚሊ ኤንድ ሃይድ ሰም ፕሌስስ አንቲል ሂ ፎርጌትስ አባውት ሄር። ያ እንደኔ ኢትዮ ኩዊን ቤተሰቧም እሷም ነው መደበቅ ያለባቸው በእኔ አመለካከት። she needs to get out of as soon as possible and change all her status. It's so scary though. በጣም ነው የሚያስፈራው። ወደ ሌላ ሀገር ትሄድ ደግሞ ቤተሰብ አላት። አንደኛ ቤተሰብ አላት፣ ሁለተኛ ደግሞ ፓስፖርቷ መታወቂያዋም እሱ እጅ ውስጥ ናቸው። ልጅ ከሰውየው አላት? አይመስለኝም። እንግዲህ እንዳወራሯ ገና ናቸው እና ጀስት ኮንትሮል አድርጎ እያስገድዳት ነው አንዳንድ ነገሮች እንድታረግ። ህይወቷ በጣም አደጋ ላይ ነው። ለፖሊስ በድብቅ ታሳውቅ፣ ክትትል እንዲያደርጉበት እንዳለችው ግን ስታወራ ሰምታችኋት ከሆነ ማለት ነው በጣም ሰውየው እጁ የማይገባበት ቦታ የለም። ምንም ነገር ማድረግ የሚችል አይነት ሰው ነው እያለች ያለችው ያሳያት ነገር ማለት ነው። ታስሮ የማይታሰር ሰው ታውቃላችሁ? በጣም ኮኔክሽን ያለው እንደዛ ይመስለኛል። እንግዲህ አወራሩ ፓስፖርት ገንዘብ አሰርታ ኦኬ ዊዝ ቬሪ ጉድ ፖይንት። ብር ሰብስባ ከሀገር መውጣት፣ ፓስፖርት ገንዘብ አሰርታ መጥፋት። ያ ፓስፖርት ጠፍቶብኛል በሚል እሱ በሚገዛላት ወርቅ ቦርሳ ምናምን እሱን ሻጥ አድርጋ መውጣት። ግን ቤተሰቧን ያው ፈርዳባቸው ማለት ነው። ወደ ውጭ ሀገር ዱባይ በሄደችበት መጥፋት። እሺ ኩድራን ወዲዶ መጥፋት ብችል ትጠፋ ነበር እስካሁን በእርግጠኝነት። ቲፒካል ኢንስታግራም ኢንፍሉዌንሰር ላይፍ በጣም ነው የሚያሳዝነው። ዶክመንት ሂዝ ቮይስ ኦር ፎቶስ ሎኬሽን then pass that document to the police። ሚኪ እንደዚህ አይነት ሰው ይኸውልህ አሁን በውጭ ሀገር ቢሆን ማለት ነው ትራፊኪንግ ነው እኮ ይሄ እኮ ቀላል ክስ አይደለም። ትራፊኪንግ ሴት እኮ ትራፊክ አድርገህ ከአንድ ሀገር ወደ አንድ ሀገር እኮ ክፍያ እኮ ነው ይዟት ቢዝነስ ፓርትነሮቹን እኮ ነው የሚያስለጥልጣት። እና ትራፊክ እነ ጄፍሪ ኤፕስቲን የሚሰሩት ማለት ነው የሰራው ሰውዬው። ይሄ ቀላል ነገር አይደለም። መቀመቅ ነው የሚገባው። ግን በኢትዮጵያ ኑሮ ከሆነ ኮኔክሽን ካለ ሰው ምታክ ከሆነ ምናምን ብዙ ነገር ማለፍ ትችላለህ። ላይክ የኢትዮጵያ ሕግ የለም እያልኩኝ አይደለም፣ ግን እናውቀዋለን። በዘመድ በጓደኛ ብዙ ነገር የሚሰራ እኔ አሁን ተቀይሮ ካልሆነ በስተቀር ቆይቻለሁ ከወጣው ግን እስከማውቀው ድረስ
ብዙ ሀርድሎች ብዙ እንትኖች መሰናክሎች ማለፍ ይቻላል እና ለአቢዩዘሮችም ይሄ ነገር በጣም ያግዛቸዋል እና ለቤተሰቧ ነው አይ ቲንክ አሁን እሷ በቃ ካቴና የገባላት ልጇ ላይ ቤተሰቧን ማወቁ ነው። ለምን የሱን ቤተሰብ አታውቅ የሱን ምንም አታውቅ ምንም ነገር they are not business partners this is his business ያ ሴት ማምጣት ምናምን እንደዚህ ስራው ሊሆን ይችላል የሥራ ፓርትነሮቼ ናቸው ብሎ ዋሽቶ ማለት ነው። ለውሶ ትሪፕል ኤ ዱባይ ያለ ሰው ቢረዳት መጥፋት ግን ቤተሰቧስ ኢትዮጵያ ያለው ቤተሰቧስ አስፈራርቷታል ይመስለኛል። ቤተሰቧን ተዋውቋል፣ ማንነታቸውን ያውቃል፣ ፓስፖርቷ መታወቂያዋ እጅ ውስጥ ያለው ምናምን ወዘተ ይሄ ተንኮል አስበው መጡ ሰዎች ያውሯቸዋል አይናቸውን የቺኮቹን ታውቃለህ ላይክ እንትን በጊፍት በምናምን በቃ ላይፏን ቅሪሪር ሲያደርግ በቃ እንኳን አውቃት ነበር አይነት ነገር ኮንትሮል ካቴና ገጭ ከዛ አንድ ሁለት ጥፋት ሲያጠፋ ያሳያታል በአይኗ ምስክር እንድትሆን እንትን ምድር የወንጀሉ ተባባሪ እንድትሆን ያረጋታል። ከዛ ላቀ እድሜ ልኳን ሲጫወትባት ነውና እዚህ ምን ምክር ትሰጣላችሁ? ዋዜማ ግን who are you ዋዜማ በጣም ኢንትረስቲንግ ፖይንቶች ነው። ዋዜማ ሴት ነኝ ብለሽኛ የምታነሺው በጣም ኢንትረስቲንግ ፖይንት ነው። I would find a way to make myself useless to him somehow አለመፈለግን like ቢዝነስ ፓርትነሮች ምትን ሲሉ ማለት ራስን አለመጠበቅ መዝረክረክ እነሱ ጋር ፓርትነሮቹ ጋር ማዋረድ ይሁን በቃ ልቀይራት አይነት ነገር ብሎ ራሱ እንዲተዋት ማለት ነው። that's a very actually smart suggestion ራሱ እንዲተዋት ራሱ በቃ ዩዝለስ ነች ብሎ እንዲተዋት አለበዚያማ ላጥካለች ማናባሽ ነሽ ምናምን ብሎ አደጋ ያመጣል ማለት ነው። is he still married no የሱን ቤተሰብ አልሰማ እንደገና አላሰማችሁ እንዴ ጋይስ? እስቲ እንደገና አሰማን የምትሉ አንዳንድ ቁጥር ጻፉልኝ። አይ ቲንክ አልሰማችሁት መሰለኝ በደንብ ታሳግተው አዲስ በቃ ሰው ለማስገደድ ያለሽ ጥረት ይደገም። ኦኬ እሺ እንድገም። ኦኬ በደንብ አዳምጡት እሺ። So it doesn't make sense ገብተት ምናምን ሊንክስዋል ብዙ ሰው ሆነ የሚረዳኝ ሰው አይደለም ብዬ አላስብም። at this point ነገሩ የጀመረው ከሁለት ዓመት በፊት ነው። መስተንግዶ ነበር የምሰራው እና ስራ ላይ ያለ የሆነ ሰው ተዋወቅኩኝ። በጣም እጅግ በጣም ንጥጥ ያለ ሀብታም ነው እና ትሪት ያደርገኛል። ትምህርትሽን ጨርሼ ምናምን ነገር ብሎ በቃ እዚች ምድር ላይ ከመጣሁበት ጊዜ ጀምሮ ማንም ሰው ያላደረገኝን መልካም ነገሮች ያደርገኛል። ሂዝ ፖርድ ሚ ምናምን ስራ እንዳቆም አደረገኝ። ቤት ተከራየልኝ ከነ ሙሉ ዕቃው የአመት ከፍሎ ምናምን ነገር እና በቃ በጣም ያሞላቅቀኝ ጀመረ ምናምን። ግን ይህ ሁሉ ነገር ሲያደርግ ጓደኞቹንም ቤተሰቦቹንም ምንም ሳያስተዋውቀኝ ብዙ አብረን ቆየን ማለት ነው። ታዲያ ምንድን ነው ችግሩ? ሀብታም ጠብሰሽ ምናምን እንድትለኝ ትችላለህ። ችግሩ ያለው እንደዚህ እንከርክ ያ ዱባይ ምናምን ይወስደኝና ቢዝነስ ዲል ክሎስ ሲያደርግ እኔን ኦፈር ያደርገኛል ለእነሱ ማለት ነው። እና ሀቭ ቱ ቢ ኦቢዲየንት ምናምን ለመጀመሪያ ጊዜ ያንን የጠየቀኝ ቀን
በጣም ተበሳጭቼ እንዴት እንደሳረገኛለህ ቃረከኝ እንዴ ምናምን ነገር ብዬ መልስ ሰጥቼው በጣም ነበር የመታኝ። ሲመታኝ ፊቴን አይነካውም ግን ሰውነቴ ጥጥ አድርጎ በራመድ ብሎ እስኪያቅተኝ ነበረ የሆንኩት። የዛን ቀን አይቼውም አላውቀውም ማንነት ነበር ያየሁበት። እንደዛ ቅጥቅጦ ከሶሪ በጣም ኢሞሽናል ስለሆን ነው ይህን ነገር ሳወራ። ከዛ እንደዛ የቀጠቀጠኝ በኋላ ወስዶ ብዙ ነገር ገዛልኝ። ውድ የሚባሉ ነገሮች አንድም የቀረ ነገር የለም። ወርቅ፣ ሽቶ፣ ቦርሳ፣ ዩ ኔም ኢት ኤቭሪቲንግ። ከሳቀኝ ግን ለህይወቴ በጣም ነበር የፈራሁት። አራት እየበናን ነገሬ ሁለተኛ ከምልሽ ቃል እንድትወጪ አልፈቅድልሽ። በህይወት መኖር ከፈለግሽ እና ይሄንን ምቾት ህይወት ከፈለግሽ ምንሽን ታደርጊያለሽ። ከዛን ጊዜ ጀምሮ የትኛውንም ቢዝነስ ሲቀወድፍ ያንን የማድረግ ግዴታ አለብኝ ማለት ነው። ከዛም በላይ ደግሞ ቤተሰቦቼን ምናምን ብቻዬን እንዳገኝ አይፈቅድልኝም ታወራለች ብሎ ስለመስል እኔ እሱ ቤተሰቦች አላውቅም። እሱ ግን ቤተሰቦች አቅር እና ኤኒታይም ቤተሰቦቼን ፊት ለማድረግ ከፈለኩ ከሱ ቀና ከሱ ጋር ብቻ ነው መሄድ የምችለው። ጓደኛዬ ይፈቅድልኝ። ቆንጆ ሆኖ ተሽቀርቅሮ መቀመጥ ብቻ ነው የሚፈቀድልኝ አት ዲስ ፖይንት። እና ጓደኞች አብራደጎቼ ምናምን እሷማ ህይወት ሲሳካላት ምናምን ነገር ተቀየረች ምናምን ብሎ ሰዋ ክንትፍ ብሎ ተፍቶኛል። ሚያክልኝ የለም ነንቁስ ኢቨን ፓስፖርቴን መታወቂያ ነገር የለም አት ዲስ ፖይንት። ለምን አከሸውም ህግ ያለበት ሀገር ምናምን ልትሉ ትችላላችሁ። ግን እዚህ ማናገር የምንችለው ብዙ ነገሮችን ሰርቶ ከህግ በላይ ሲሆን አይቼዋለሁ። ስለዚህ በሱም በኩል መፍትሄ ማግኘት አልችልም። ያገኘሁትን ቀን ሁሌ ነው የምረግመው። ከዚያ ጣውኪኝ እንዴት መውጣት እንደምችል አላውቅም። ለሱ ያለኝ ጥላቸው አሁን ላይ ቃላቶች አይገልጹት። በንካኝ ቁጥርና ፍቅር ልንሰራ በፈለገ ቁጥር ራሴን ቆሻሻ ገንዳ ነው ይሁን ያሄድን ይሰማኝ። ስሜቱን ኖሮ ካላየው አይ ዶንት ቲንክ ማንም ሰው ይረዳዋል ብዬ አላስብም። ኢንስታግራሚ ሶሻል ሚዲያ ይህን ምናምን ላይ የሰው በጣም ድርቅቅና ያለ ህይወት ማንም ሴት እኔን አይታ ትቀናለች። ይህን ህይወት ያስቀናታል ልጅ ብትለየ ግን እውነቱ ያ አይደለም። እና እንዴት ነው ከእንደዚህ አይነት ፓወርፉል ከሆነ ሰው ለእኔ አንድ ደካማ ማንም ሜዳየኝ ሰው በሰላም ሙሉ እጅና ገኝዤ ሳልሞት መውጣት የምችለው ራሴን ማዳን የምችለው እንዴት ነው? ማለት እንዳልኩ ከማንም ጋር ማውራት አልችልም። እግዚአብሔር ይመስገን ይህንን ደፍሬ ለመናገር የቻልኩት ምንም አይነት ሶሻል ሚዲያ መጠቀሚያ ጊዜ የሚለው እና ደግሞ ጓደኞቹም ተመሳሳይ ድርጊት ስለሚፈጽሙ ኤኒዌይስ
እንዴት ነው ከዚህ ህይወት መውጣት የሚቻለው? በህይወት የመሞትበት ቀን እየቆጠርኩ ያለው ነው የሚመስለኝ። ከዚህ ትእዛዝ ከወጣሁ ምን እንደሚገጥመኝ አላውቅም። እና እባክህ እርዳኝ። ካይዶ የኔታ ኦኬ እንግዲህ አሁን በደንብ ሰምታችሁታል መሰለኝ። እንዲህ ነው እንግዲህ አሁን ሰዎች አስገባና ሀሳባችሁን ትነግሩኛላችሁ። the best possible chance ስለዚህ ልጅ the best possible chance ልትወጣው የምችለውን ችግሯን አሁን ያለችበትን ሲቹዌሽን ልትፋታ የምችልበትን መንገድ the best possible chance ተወያይተን የምናውቀውን ያክል እናግዛታለን ማለት ነው። ኦኬ እሺ ዩዘር that's a good thought። እሺ እንዴት ነው ማንም አላከም? ፈራችሁት እንዴ እናንተ? ፈርታችሁት ነው? ልልቷን ቻለ ያስቦካቻችሁ። ቆይ ልልቷንም ለምረም ፈሩት እንደዚህ አይነት ነገር የሰው ልጅ አይፈራም። እሺ ጋይስ አምላክ ብቻ ነው የሚፈራው። ኦኬ እሺ ኦኬ ከፌቨን ጀም ፌቨን ዌልካም። ሰላም እንዴት ነህ? ጤናስ ድምጿንስ ፌቨን ሰላም ነው? አለን ሰላም እግዚአብሔር ይመስገን። ምን ትያለሽ? እስኪ እህትሽን በምን አይነት መንገድ ትመክሪያታለሽ? ምን ብታረግ ጥሩ ነው? ከባድ ሁኔታ ላይ ነው ያለችው። ማለት ኢትዮጵያ ውስጥ ሄደሽ ለህግ አካላት ራስሽን አቅርቢ ማለት ለመስዋዕት ማቅረብ ነው ብዬ ነው የማስበው። ግን አይ ቲንክ ቢዝነስ የሚያሰራት ዱባይ ስለሆነ ዱባይ ላይ ያለችበትን ሁኔታ ለህግ አካላት አሳውቃ በህግ ጥላ ውስጥ ብትሆን ነው የሚለው እንጂ ኢትዮጵያ ውስጥ እንኳን ባታስበው ነው የሚሻለው። ቤተሰቦቿስ ኢትዮጵያ ያሉት አደጋ ቢያደርስባት? ያ እሱም አለ። ከባድ ነው። እግዚአብሔርን አስቸጋሪ ነው። ያ በጣም አስቸጋሪ ነው። ባይ ዘ ዌይ ይሄ የሚያሳየው ምንድነው? እኔ እና አንቺ አሁን ይሄን ነገር እንደዚህ መፍታት ያቃተን የሚያሳየው ምንድነው? ይሄ ሰውዬ በደንብ ፕላን አድርጎት ከዚህ በፊት ብዙ ሰው ላይ የሰራው ነገር መሆኑን ነው የሚያሳየው። እሱ ሞር ታይም ነበረው ይሄን ነገር ለመቅረጽ you know እንደዚህ አይነት ሰዎች እንደዚህ ቀርጸው አዘጋጅተው ነው የሰውን ህይወት የሚበጣበጡት። ያ አሁን እሺ አንድ ጥያቄ ልጠይቅሽ። እሺ እሺ ምን ሰዓት ላይ ነው አንድ ሪሌሽንሺፕ አንድ የፍቅር ሪሌሽንሺፕ ከትዳር ወደ እስር ቤት የሚቀየረው? ምን ሰዓት ላይ ነው ብለሽ ነው የምታስቢው? ስልክሽም መጎርጎር መብት ሰጪው ነው? ያለሽበትን ግዴታ መናገር ሲኖርብሽ ነው? ባንክ አካውንቱን ጠቅላላ በሱ ስም ሲያደርግ ነው? ፓስፖርት መታወቂያሽን ሲይዝ ነው? ምን ሲሆን ነው አንድ ሪሌሽንሺፕ ከትዳር ወደ እስር ተቀየረ የሚባለው? በአንቺ አስተሳሰብ የተሳሳተ መልስ የሚባል የለም። በነገራችን ራሴን እንዳልሆን የሚያደርገኝ ከሆነ ለእኔ እስር ቤት ነው ማለት። ትዳር ማለት ተሳስበህ ተዋደህ ክብርህን ጠብቀህ የምትኖርበት እንጂ የሆነ ሰው ማለት የአንቺ ማንነት አስፈላጊ አይደለም በእኔ ማንነት ቀጥ የሚልህ ከሆነ ነው እስር ቤት ነው ለእኔ። የራስህንም ማንነት የእሱንም ማንነት አክብረህ ስትኖር ነው ትዳር የሚባለው አይደል? ይሄ የማይመቹ ትዳር ላይ የማይመቹ ጸባዮችን ተስማምተህ ታቆማለህ እንጂ ኖ እኔ የምፈልገው ይሄ ነው ብሎ በሱ መንገድ መሄድ አትችልም። ፓስፖርትህ ከተያዘ ስልክ መጠቀም አትችልም ከተባልክ፣ ከእንደገና ሰዎችን ማግኘት አትችልም ከተባልክ ይሄ ከባድ የሆነ እስር ቤት ነህ። ኦኬ ይቺ ልጅ ኢሚዲየትሊ ላጥ ብላ መሄድ አለባት ብለሽ ታስቢያለሽ? ቤተሰቦቿ ይወጡት ጨዋታውን ልክ ዱባይ ምናምን ዟ ሲሄድ መጥፋት አለባት ብለሽ ታስቢያለሽ?
ወይስ ባይ ዘ ዌይ አሁን ላይ ሳስበው ብላክሜል ተደርጋለች እች ልጅ አንደኛ ነገር። ከዛ ቤተሰቡ አለ የሆነ እርምጃ ለመውሰድ የማይመለስ አይነት ሰው ነው ብዬ አስባለሁ። እሷ ራሷን ነፃ እንኳን ብታወጣ የእሷን ነፃነት ለማወጅ መስዋዕት ያቀረበቻቸው ሰዎች ሊኖሩ ይችላሉ ማለት ምን አይነት ነፃነት ነው ከዛ በኋላ የሚኖራት? ከባድ ነው እና መፍትሄው አስቸጋሪ ነው እያልሽ ነው? በጣም አስቸጋሪ ነው ማለት መጀመሪያ ላይ ላወራ ስገባ ቤተሰቦቿን አላሰብኳቸውም ነበረ ማለት እዛ ጋር የእሷን ነፃነት ነበር ያሰብኩት። እሷ የምትወጣበት ነፃነት ሌሎቹን ያጠፋል። እንደዚህ አድርገን ካሰብነውስ ቤተሰቧን መደበቅ ከቻለችስ? እንዴት ነው የምትደብቀው? ማለት ራሷን ማዳን የማትችል ሰው እንዴት ነው ቤተሰቦቿን የምትደብቀው? በሚሰጣት ጊፍት ወርቁን ምናምን ቀስ ብላ ተደብቃ እየሸጠች ለቤተሰቦቿ የተወሰነ ብር ሰጥታ ክፍለ ሀገር ምንም ለተወሰነ ጊዜ እንዲደበቁ ብታረግ። እንደዚህ አይነት ሰው እኮ ባይዘዌ የምትተነፍሰውንም ራሱ ሊያውቅ ይችላል። አይ ለእሷ ከባድ ነው ባይዘዌ። እኔ አላቅም ምን አይነት ህይወት እግዚአብሔር ብቻ ያስወጣት። ቢካዝ እሷ የምታመልጥባቸው እያንዳንዱ መንገድ የሆነን ሰው መስዋዕት እያቀረበች ሊሆን ስለሚችል አያሳዝንም? በጣም ከባድ እንጂ አንዳንድ አሁን ላይ ግን ሚዲያ ላይ የሚሰሙት ነገሮች ራሱ እግዚአብሔርን ከአቅም በላይ የሚሆኑ ናቸው። ያስፈራሉ። በጣም ነው የሚያስፈሩት። ኦኬ ያ እሺ፣ ቴንክ ዩ። ለማንኛውም ፌቡ ለተሻስበሽ ራሱ መምጣትሽ ትልቅ ነገር ነው። ፎሎ ላድርግሽ። ፎሎ አድርጊ። ፎሎ እሺ፣ ይመችሽ። ቴንክ ዩ። መልካም ምሽት። ቻው። ኦኬ ዊዝ ወዛፕ ዊዝ ጤና ይስጥልኝ። እንዴት ነሽ አባቴ? አፖስቶ ነው ያለው ሁሉ ሰላም። መልካም። አንድ ጥያቄ ልጠይቅ ዊዝ። እሺ ግን የኔ ሀሳብ ኦኬ፣ እንደውም ሀሳብ ክንገረኝና እጠይቃለሁ። ከዛ ችግር የለም ድንገት ካልተዘጋጀ ብዬ ነበር። ኦኬ ምንድነው ሰውየውን እንደተናገረችው በጣም ኢትዮጵያ ውስጥም ዱባይ ሄደው እንደመታትና ኢትዮጵያ ውስጥም ኃይለኛ እንደሆነ አቅም እንዳለው ተናግራለች። እና ህግ ለህግ እንደማይገዛና ብዙ ነገሮችን አሳይቷታል ብዬ አስባለሁ። ማለት ብዙ ወንጀሎችን ሲሰራ ልጅ አይታለች። ስለዚህ ዝም ብሎ በዋዛ የሚለቃትና የሚተዋት ነገር አይደለም። ምንም አይነት ነገር እንዳትገናኝ፣ ከሌላ ሰው ጋር እንዳትገናኝ፣ ከቤተሰብ ጋር እንዳትገናኝ አድርጓታል። ግን አንድ ነፃነት አላት ብዬ አስባለሁ። እሱም ሶሻል ሚዲያ አይጠቀምም ብላለች፣ ጊዜ የለውም ብላለች። እና ለቤተሰቦቿ እንደ መፍትሄ አሁን ቤተሰቦቿ ናቸው አይደል? እሷ ላለመጥፋትም ሌላ ቦታም ላለመሄድ የያዛት ነገር ይጎዳሉ ተብሎ የሚታሰበው እሱ ነው። እና ይህን ሶሻል ሚዲያ በመጠቀም ጥሩ ሰው ካጋጠማት፣ የሚረዳት ሳፖርት የሚያደርጋት ሰው ካጋጠማት ይህን ተጠቅማ ሰው አግኝታ ብር ደግሞ ይኖራታል መቼም። ስለዚህ ያንን ብር በዚህ ሶሻል ሚዲያ አማካኝነት ለቤተሰቦቿ እንዲደርስ ካደረገች እና ቀድማ የሆነ ሰው አዘጋጅታ እሷም ማሸሽ ከቻለች፣ የሆነ ቦታ እሷም ማዘጋጀት ከቻለች ቀጣይ ስቴፑ በጣም ቀላል ነው። ለመውጣትም የሆነ ነገር ለማድረግም ይሄኛው አሪፍ አማራጭ ነው ብዬ አስባለሁ እንደኔ። ሌላው ግን ወደ ህግ ትሂድ የሚባለው አማራጭ ኢትዮጵያ ውስጥ እንደምናየው እንኳን ረዥም እጅ ያለው ሰው ኖርማል ሰውም እንዴት እንደሆነ እያየን ነው። እና ዱባይም ሂዳ እንደዚህ ታርግ የሚባለው ነገር ዱባይ እየወሰደ አይደለ የሆነ ነገር ሲፈራረምም እሷን እንደንትን የሚያቀርበው። ስለዚህ ዱባይም የትም አያስኬድም። ራሷን ችላ ከቻለች ፓስፖርቷን ምናምን ይዞባታል። ገንዘብ በሰው እንዳልኩ በዚህ በሶሻል ሚዲያ ተጠቅማ ኢትዮጵያ ውስጥ ማውጣት ያን ያክል ከባድ አይደለም ኢንካሙ ካለ። ስለዚህ ያንን ነገር አውጥታ ተሎ ብላ ቤተሰቧን መጀመሪያ ካዘጋጀች በኋላ መጥፋቱና የተለያየ ሀገር መሄዱ ይሻላል ብዬ አስባለሁ እንጂ ሌሎች አማራጮች ዘጋግቶባታል። የምታየውም ነገር ደግሞ ያስፈራታል። እንደ ሴት ደግሞ በጣም ያስፈራል። እንኳን ለሴት ለወንድም ያስፈራል። ስለዚህ ሌሎች ነገሮች ከባድ ነው የሚመስለኝ እኔ። ግን ይሄኛው መንገድ የተሻለ ነው ብዬ አስባለሁ። ያ ይሄ ምርጥ ሀሳብ ነው። ባይ ዘ ወይ አግሪ። ገንዘብ ነው ወይስ ፍራቻ ትልቁ እንትን ወጥመድ ለሰው ልጅ እንዳይንቀሳቀስ? በገንዘብ ነው የምትይዘው፣ በፍራቻ ነው የምትይዘው የሰው ልጅ?
ይሄ ከባድ ነው። ለመኖር ስንል በተለይ ከድሃ ማህበረሰብ ከወጣን እና ድሃ ከሆነ በገንዘብ ልንደለል ወይም የተለያዩ ነገሮችን ልናደርግ እንችላለን። በገንዘብ ግን ያንን ገንዘብ ደግሞ ካየን በኋላ ደግሞ የተለያየ ፍራቾች ደግሞ ካየንና ያንን ነገርም ላለማጣት ገንዘቡንም ላለማጣት ሊሆን ይችላል ያገኘነውን ገንዘብ ፍራቻም ደግሞ ስለዚህ ልክ ነህ። ስለዚህ በባሌም በቦሌም ገንዘብና ፍራቻ የተገናኙ ናቸው ማለት ነው። ብዙ ሰው እንዲሁም አይተህ ከሆነ መጀመሪያ ላይ ገንዘቡን ለማምጣት የሚሄድበት መንገድና ከዛ በኋላ ገንዘቡ ከመጣ በኋላም ደግሞ የሚሄድበት መንገድ የተለያየ ይሆናል። ብዙ ፋውሎችን ሊሰራ ይችላል፣ ግን ሁለቱም የተለያዩ መንገዶችን የሚሄድበት አጋጣሚ እናያለንና ሁለቱም ያስኬዳል። ገንዘቡ እንዳይጠፋ ደግሞ የሚሰራው ፋውል ከባድ ነው። ከዛ በኋላ ደግሞ ኦኬ እሺ ኤኒዌይ ቴንክ ዩ ዊዝ አመሰግናለሁ በጣም always happy to see you my brother ይመች አመሰግናለሁ ቻው ኦኬ እንቀጥል ደሙሼ እሺ እናቴ ቅደም ነው ይሰማል በሴ አዎ በደንብ ማድረግ ያለባት ነገር ምን እንደሆነ ታውቃለህ ለጊዜው ያለችበት ፊት ተቀብላ ማለት ነው እሱን የምጥልበትን ፕላን ማውጣት ነው እሷ የምታመልጥበትን ሳይሆን እሱን የምጥልበትን እንደምትለው የሚሰራው ቆሻሻ ምናምን ካለ ቆሻሻዎቹን ዶክሜንቱን ከመንግስት ጋር የሚያገናኘውን ከቢዝነስ ፓርትነሮቹ ጋር የሚሰራውን ምናምኖቹ ማለት ነው መሰብሰብ እሱን ለመጣል ምክንያቱም ችግሩን ከመሰረቱ ካልጣለችው እሷ ከሀገር ብትወጣም ይሄ ሰውዬ ፓወርፉል ከሆነ ከሀገር ወጥቶም ሊያገኛት ይችላል ማለት ስልህ ብዙም ባይጎዳትም ሌላ ሀገር ፕሮቴክሽን ብታገኘም ግን ስቲል ቤተሰቦቿንም ሊጎዳ ስለሚችል ማለት ነው ከስሩ እሱን የሚጥል ነገር ነው መፈለግ ያለባት። የጀግና ሴት አስተሳሰብ ነው። ይመችሽ እናቴ ከአንቺ ጋር የተሳፈጠ አለቀለት። ከኔ ጋር ፒስ ነና ኦኬ ኔትወርክሽን ጥያቄ መጠየቅ እችላለሁ? ተቆራጥብኝ ምን ልትለኝ? አሁን እሱን የሚጥል ኤቪደንስ መሰብሰብ መከራከሪያዋን ማዘጋጀት ለፍርድ ቤትም ለሚዲያም ለምንም የሆነውን ነገር ኢንፎርሜሽን መሰብሰብ ነው ስራዋልሽ መሆን ያለበት። ለምን እሱን ዶግ አመድ ካለበላችሁ ፎርኤቨር ትከሻዋን እያየች የምትኖር ሰው ትሆናለች ማለት ነው በፍራቻ። ሰው እንደዚህ አይነት ወንዶችም ደግሞ እንደዚህ ወንድም ሴትም እንደዚህ አይነት አቢዩዘሮች እስከ መጨረሻው ለኞች ስለሆኑ አይፋቱም። ዲዴ ደርሶ የመጨረሻዋ ቀን ደርሳ ያንን ዶክመንት ስታቀርብ አመኔታ ብታጣስ is that a risk she should take? ሪስኩን ትውሰድ። ይኸውልህ ይሄ እኮ ነው የሷ ስራ መሆን ያለበት። አሁን እንደውም እሱ በደንብ እንዲያምናት መስራት አለባት። ላይክ በቃ ይሄ ነገር ተቀብለዋለች ብሎ ማሰብ አለባት። ከሱ ጋር እጅና ጓንት መሆን አለባት። በቃ በጣም ኮምፎርታብል እንደሆነች ማስመሰል አለባት ለሱ ማለት ነው። ከዛ በኋላ ሲያምናት ጋርዱን ዳውን ያደርግና ማለት ነው ኮምፎርታብል መሆን ሲጀምር ስህተት መስራት ይጀምራል። የዛኔ ማለት ነው ታውቀዋለች ማለት ነው ስህተቶቹ በደንብ በማያዳግም ሁኔታ ማለት ነው መሰብሰብ ትችላለች። የዛኔ እስከ መጨረሻው ልትፋታው የምችለው በዚህ ነው እንጂ እሷ ከሀገር ብትወጣ ወንድም እህቶቿን ቤተሰቦቿን ምናምን ሊጎዳ ይችላል። ወይም ደግሞ መልሶ እዛ ህይወቶች ሊከታት ይችላል። አካል ጉዳተኛም ሊያደርጋት ይችላል። ደግሞ የምታውቀው ቆሻሻ ስራው ካለች ሊገላትም ይችላል። ስለዚህ ማለት ነው እንደ ይሄ ሁሉ ነገር ውስጥ ከመግባቷ በፊት እሷ ማምለጥ ሳይሆን ማሰብ ያለባት ኦሬዲ የበሰበሰ ዝናብ አይፈራም ገብታበታለች። ስለዚህ ኮምፎርታብል መስላ ማለት ነው እሱን እስከ መጨረሻው ነው መጣል ያለባት። ኦኬ ቴንክ ዩ አመሰግናለሁ ማሪና።
አሪፍ ሀሳብ ነው። በጣም 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 አሪፍ ሀሳብ ነው። ግን ቴክስ ቦልስ በጣም ደፋር ሴት መሆን አለባት። አላማዬ ብላ እንደ ስራ በቃ ላይክ ጀስት ፊልም እንደሆነ በቃ አይምሯ ውስጥ በቃ this is a mission ብላ ማሰብ መቻል ራሷን ሬዲ ማድረግ አለባት ብለን ዋሴ this is her life ካለበለዛ እሷ ወይ እሱ ናት። ስለዚህ ራሷን የምትመርጥ ከሆነ ደግሞ ጊዜያዊ መፍትሄ ሳይሆን መፈለግ ያለባት ዘለቄታዊ መፍትሄ ነው መፈለግ ያለባት። ስለዚህ ችግሩን ከሱ መቅረፍ ከፈለገች ደግሞ ያላት ብቸኛ አማራጭ ስማርት ሆና ያለችበትን መራራ እውነት ዋጥ አድርጋ ማለት ነው የሚቀጥለውን ነገር ነው ፕላን ማድረግ ያለባት። ያ አይ አግሪ ኦኬ ቴንክ ዩ። እሺ ቀጥሎ ማን ድንቡሽ ከታች ወደ ላይ ስለምን እንደው ኦኬ ጋይስ የሚቸኩል ካለ ማስፈቀድ ይችላል። ድንቡሽ ኦኬ ሌትስ ጎ ዋሲያም እኔም gonna make it short እሺ መጀመሪያ ሲጀመር ይሄ ሰውዬ ኢንሴኪዩር የሆነ አስሆል ነው። ይቅርታ አንቺ ይዘጋብኝ ኢንሴኪዩር የሆነ ሰውዬ ነው። ይቅርታ እሺ እናንተ ኤ ወርድ አቢዩዝ ምናምን እንደዚህ አይነት ቃላቶችን ትሪገር ወርዶች ስለሆኑ ማለት ነው እንትን ሪፖርት ያደርገኛል። እሺ በአማርኛ ለዋለሁ ካወቅኩት እና አማርኛም ደግሞ አብዢ ቅድም ኮሜንት ላይ እየወቀሱሽ ነው። እሺ ቀጥይ ሶሪ። እሺ ሲጀመር ልጅቷ ባነጋገሯ አዲስ አበባ ያለች ኢትዮጵያ አይደለችም፣ ከሀገር ውጭ ናት። እንግሊዘኛ ምናምን ስለምትደበላለቅ ከውጭ ያለች ነው ይመስለኝ። ሁለተኛ ነገር እኔ እሷን ብሆን እኔ የምመክርሽ እህቴ ምንድን ነው ኤቪደንስ ሰብስቢ፣ የመታሽን ምናምን ፒክቸር አንሺ፣ ሬዲ ሆነሽ ደግሞም ለፋሚሊ መንገር አለብሽ። እንደዚህ አይነት ነገር ብቻሽን መወጣት የምትችይው ነገር አይደለም። አንድ ሰው ማማከር አለብሽ፣ የምታምኒውን ሰው ከፋሚሊዎችሽ ውስጥም በጣም የምታምኒው ማጋለጥሽም ሰው ሴክሬት ሆኖ ይሄን ነገር ለኮርት የሚያቀርብ ሰው መኖር አለበት። ሁሉን ነገር ሰብስበሽ ከተቻለም ሎየር መያዝ ከተቻለም ሎየር ይዘሽ ማጋፈጥ ነው ይሄን ሰውዬ። that's it እና that's the only way ራስሽን ፍሪ ማድረግ የምትችይው። አለቀ። አይኖ ከባድ ነው። ካሬጅና ምንድነው ካሬጅ ምንድነው በእኛ ጉልበት አይደለም። ጉልበት ካሬጅ ማለት አልሸነፍ ባይነት ምንድነው ካሬጅ ጉብዝናው ሰጥቶሽ በርትተሽ ለነፍስ ስለሆነ አይ አልችልም ምናምን የሚባል ነገር የለም። ነፍስ ነው። አሁን እዚህ ነፍስ ላይ ነው ምን እንትን የምንለው ያለ ነው። መመታት፣ መሰደብ፣ መጨቆን፣ እንደፈለገ ማድረግ፣ እዚህ ተነሽና ሂጂና እንዲህ አድርጊ ምናምን መደረግ የለብሽም። አንቺ you better than anything ራሳችንን መጀመሪያ ማውጣት አለብን። that's all I say በቃ ሴች ራስሽን ፍሪ የምታረጊው ኮርት ሄደሽ በመጋፋት ነው። that's it እና I think አዲስ አበባ ያለች አይመስለኝም፣ ውጭ ነው ያለችው እኔ እንደሚመስለኝ። thank you እሺ ናት thank you አመሰግናለሁ በጣም አስገባኝ ጎትተኝ ምናምን ድልሶች አይ ዶንት ኖ ላይክ ፎሎ አላደርጋችሁኝ ማለት ነው። ፎሎ ካደርጋችሁ ኢንቫይት ማድረግ ትችላላችሁ አይደል? ኢንቫይት ልካችሁ አስገባችኋለሁ። ኢትስ ኖ ፕሮብለም። ኦኬ እንቀጥላለን። ልዕልቷ what do you suggest? ምን ሐሳብ አለሽ መፍትሄ ብለሽ የምታስቢላት? I think አሁን እያዳመጠሽ ከሆነ ማለት ነው ይሄ by the way this is a commenting አሁን ቅድም የት ነው የምትኖረው ብዬ የጠየቁት the reason like እዚህ ቢሆን like you can tell her a detailed solution እንዴት get out እንደምታረግ ማለት ነው። ግን አሁን ያለችው እዛ አንደኛ ዱባይ ከሆነ I think የዱባይ መንግስት is stronger than የኛ ኢትዮጵያ ነው የምትኖረው ግን ዱባይ ነው ይዟት የሚሄደው like ለመዝናናት በሚል ወስዶ እዛ ያሰራታል እንደዛ ነገር ማለት ነው። እሺ አንደኛ ነገር ይሄ ሰውዬ ፓወርፉል as a ባለስልጣን or powerful as with money powerful with money ከሆነ I think she got a chance to get out. powerful ባለስልጣን ምናምን ከሆነ ግን I mean it's going to be hard. That's yeah. እና first solution ብዬ የምለው መጀመሪያ ሲጀመር she have to tell her parents whatever family member have to know like ፍጥጥ ብላ if she want to get really want to get out of the situation of course she doesn't family members she have to tell them like I'm not happy he's abusing me ምናምን ብላ መናገር አለባት። ይሄ አሁን ቅድም ስታወራ
he offering her to his friends, that hurts me. But I know, like ሌላው ቢሆን ኖሮ like አፍሽ you know deal with it. It's money, enjoy the life. He's offering her as an object. And now what I'm understanding from this is from the like history. History ከሚነግርህ I think he's doing this as a business. የሆነ ሰው ራሷን ትጣል ምናምን አለ no, he will make her look beautiful, he will invest on her. If he think yes, if he's thinking this is his business, አንተን አይላት ያስተካክላታል you know he will, and I think he's getting money. አሁን ዋናው እኔ እምላት study his circloቹን ቢዝነስ ሰዎቹን አጥኛቸው be nice to them like ምንድናት አዋያቸው you know እንደዚህ እኮ ቢዝነስ main have a weakness like they weakness ነገር አላቸው እና አንዱ ከነኚህ ከቢዝነስ ማን ከሚባሉት አንዱ he's gonna get weak እና አንደኛ ኢንፎርሜሽን በማቀበል ይረዳታል ሁለተኛ if she trusts him and he's comfortable with her, she can ask him like, "Hey, I want to get out." Or that's dangerous. Is she dangerous? Kona እወድሃለሁ አንዱን በቃ ላይ ወድቻለሁ I want to be with you ምናምን ብላ አንደኛው you know make her make a deal with one of the person. እንት ማቀሳሰር ሁለቱን ማነካካት ማለት ነው. Yes. Or if she found out that he have a family member እህቶቹ መቼም ሴት ልጅ እህት ሆና she have you know blind, everybody have a blind spot እና ለታና እንትን ሊሏት ይችላል ግን ይህ ሰውዬ ግን ባለስልጣን ከሆነ እንዳለችው በራሷ መውጣት አትችልም ላይ ፋሚሊዎቿ ላይ እሷን እንኳን በታመጥ he's going to get her family ይበቀላታል እና ግን ይሄ ሰውዬ ራሱ he have a dark, everybody have a dark እንትን አጃጅላ የሆነ ዳርኩን ነገር የሱ መውሰድና she can use that against him but ዱባይ የሚወስዳት ከሆነ ግን I think ቻንስ አላት በጣም ሰው ተዋውቃ የሆነ ስትራቴጂ ራሱ መፍጠር ትችላለች ብዬ እገምታለሁ I wish she was somewhere here so we can help her but የገባውት ለዛ ነው this situation is በጣም common ነው በጣም እና there's a lot of people like እጇ ላይ ጽፋ help ማድረግ መውጣት ይችላል አሁን the bad thing is in this situation is he knows her family everything about her አንድ ጥያቄ ልጠይቅሽ ለምንድን ነው ብዙ ሰዎች ሬድ ፍላግን አይተው ሬኮግናይዝ ማያደርጉት ወይም ደግሞ አቅልለው የሚያዩት ሬድ ፍላግ ሲያዩ አሁን የእሱን ቤተሰብ ሳታውቅ የእሷን ቤተሰብ ሲያውቅ ምናምን ያ ነገር ሁሉ ትንሽ ያጠራጥራል ለምን ነው ሰዎች ኤክሴስ ገንዘብ ሲሰጣቸው ሴቶች ኦር በጣም ትሪት ሲደረጉ ምናምን ነገር ከየት ነው የመጣው ነገር ለምን ነው የመጣው የምር ወዶኝ ነው ወይስ ፕላን አለው ወይ እኔ ላይ ምናምን ብለው ማያስቡ ሬድ ፍላጎችን ለምንድን ነው ሴቶች እንትን ሲሪየስሊ የማይወስዱት ብለሽ ታስቢያለሽ ይሁን as a ሴቶች ምን መሰለ they have a weakness as a ሴት weak ነው ሁሌ ፖዚቲቭ ነገር ስታሳያት ወይ ገንዘብ ስታሳያት that she imagine stuff based on that እና delusional ናቸው ያልሽ ነው delulu yes exactly delusional gullible they are like you know they strong as like I think hey a family like ወሳኝነት አለው like ሴት ልጅ ያለው መቼም እዚህ ውስጥ ይኖራልና you have to teach her how to be strong how to deal with life at a certain age like it doesn't matter her age now ጩጩኛ ነው like you know you have to give her ከባሪንት ካላገኘ ከማን እናገኛለን እና strong መሆን አለበት ገንዘብ good ገንዘብ ጥሩ ነው ግን ሁሌ ይሄ ገንዘብ መጥቶ ከማን የመጣው ምናምን እና ሴት ልጅ ደግሞ ሁሌ በቃ ወደደኝ ምናምን በጣም እንትን ይላቸዋል እና no so don't trust nobody period like trust እንትን አትበሉ ነው የምለው እኔ I think ብዙ አሁን በከነከካችን ስቶሪዎች በሙሉ ያዩት ምንድነው በቃ ቶሎ ትረስት ያደርጋሉ ቶሎ ያፈቃሉ እንዴ what the heck ማለት አንቺ you are a bit different yes emotion don't take people lead by their emotion not hate
ጭንቅላታችንን መጠቀም አለብን። አንድ ነገር ዲሲሽን ስትወስድ it doesn't have to be from heart. ጭንቅላትን use your head not your heart. ምክንያቱም ጭንቅላት knows what is right and what is wrong ይነግራል። it will lead you አሁን ገንዘብ ስትሰርቅ ይህ ነው ጭንቅላት ይነግራል አይደል? you're gonna get arrested ምናምን ልብህ ግን it's ገንዘብ የምታገኝ እኮ ያስደስታል። ደስታውን ነው የሚነግርህ at that point at that moment። እና ሴቶችም ሁሌ ጭንቅላታችሁን ተጠቀሙ። don't use your heart ወደድኩት ቆንጆ ነው ምናምን no think ይሄ የልጆች አባት ይሆናል ወይ ይሄ ለትዳር ይሆናል ወይ ይሄ የማን ፋሚሊ ነው? you have to study all of that. Thank you. በጣም ሀሪፍ ፕሮግራም ነው። ጂጂና ከነ ሊያ የሰወረን አምላክ ይመስገን። እንደዚህ አይነት ሴት ነው መጠንቀቅ ያለባችሁ። እንደዚህ አይነት ሴቶች ተጠንቀቁ። ይህች አሁን ስንት ጎረምሳ አስራ ይሆናል ቤቷ ውስጥ ሌባ። ኦኬ ዱካኪት ምን አሰባለሽ? ምን ትመክሪያታለሽ እህትሽ? ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን እኔ ብሆን ነው ምልክ ማለት አሁን እንደዚህ አድርጊ ብዬ እሷን ለመክራት አልችልም በእውነቱ ማለት ነው። ስለዚህ ታሪኩ ትንሽ ከበድ ስለሚል ግን እኔ ብሆን እንደ ዱካኪት በቃ የሆነ ይሄ ነገር ስተት ከሆነ በኋላ ከሆነ እርምጃ በኋላ መመለሻው ከባድ የሚሆን አይነት ነገር ሲሆን አሁን ልክ እሷ እንደተናገረችው ቤተሰቦቿን ሪስክ ውስጥ የሚከት ነገር ሲሆን አሁን ሁሉም ሰው የሚፈራው ነገር ቢኖር ሞትን ብቻ ነው። ሁሉም ሰው ላለመሞት ነው። የሁሉም ሰው ፍላጎት ላለመሞት ነው። ማይቀር ነገር ቢሆንም የሁሉም ሰው ፍላጎት ላለመሞት ስለሆነ እሱ ሊያስፈራራት የሚችለው በሞት ብቻ ነው። እኔ ግን ብሆን እሱ ነው የምጋፈጠው። እኔ ብሆን ነው ምልክ እሷ እንዲታርግ ሳይሆን ሐሳቡን መግደል ደረጃ ላይ ከደረሰ እኔ አደፋፍረዋለሁ። እንዲገልሽ የራሴ ሐሳብ ነው። መሞት ነው የፈለግሽው? እሱ እገልሻለሁ አንድ ሰው እገልካለሁ ሲልክ ማለት ነው እርግጠኛ ሆነክ ያንን ነገር አምነህ ተቀብለህ ግደለኝ ስትለው ያ ሰው አይገልክም። ግን መግደል ባይፈልግ ራሱ ልነግርሽ ነው። ቆይ ያ ሰው እኔ የራሴ ነው ሐሳብ ነው የምነግርክ። ኦኬ ግን ልክ አይደለም። ሰው ይገላል። ሰው የሰውን ልጅ ይገላል። ያለሁበት ቦታ አሁን እኔ የሄድኩበት መንገድ ዞሮ ያ ነገር ገንዘብ የተመቻቸ ነገር ነው። ግን ቀጥሎ ሌላ ነገር አመጣ። ገባክ? የራሱ አስተትን ቢሆን ማለት ነውና ያንን ነገር ካልወደድኩትና በዛ ነገር መቀጠል ካልቻልኩኝ ኦፍ ኮርስ እቀበላለሁ። ለምንድን ነው የማልቀበለው? ሌላም ሰው አይጎዳም። ኦኬ ስለዚህ አንቺ ራስሽን ሰውተሽ ለቤተሰቦች ሰላም ልታቀርቢ ነው የፈለግሽው? እዛ ቦታ ውስጥ መቆየት አልፈልግም። በቃ እየሞትኩ ከሆነ መሞትን እመርጣለሁ። እኔ እኮ መውጣት እኮ ይቻላል ታዲያ። እሷ አሁን ይልቅ የሚወጣበት መንገድ ጠባብ ሆኖ ገብቶኛል እኮ የሚወጣበት መንገድ ጠባብ ቢሆንም ሁሌም ምድር ላይ መውጫ መንገድ አለ። ወደድሽም ጠላሽ ሁሌ ምድር ላይ ይሄ ላይክ ተስፋ መቁረጥ ምናምን ነው እንጂ ማለት ነው። እያንዳንዷ ይቺ በቃ ይቺ ከተማ እንደዚህ ጠባብ ነች እንዴ ብለሽ ማለት ይወጣል። የማይወጣ ነገር የለም እዚህ ምድር ላይ። እግዚአብሔር ደግሞ እንደዚህ አይነት ፈተና ሲልክብሽ ማለት ነው ጠንካራ ሆነሽ እንደምታልፊ ስለሚያውቅ ነው የሚልክልሽ። ስለዚህ እንደዚህማ እንትን እንዳትዪ ታሾፊያለሽ። ማን አባቱ ስለሆነ ነው የምትሞችለት? እኔ እሱም የሰው ልጅ ነው። እሱም አንቺም እኮ እኩል ነው እዚህ ምድር ላይ መብት ያለን። እኔ እኩል ነው መብት ያለን። እኔ እስከ መሞት ድረስ ድፍረቱን ካገኘሁኝ እኔ እና እሱ ተያይዘን እንገባለን። ሌላም ሶስተኛ ሰው አራተኛ ሰው ሌሎች መንገዶችን አልሞክርም። ያለውበት ሁኔታ እስካልተመቸኝ ድረስ ማለት ነው። ይሄ የኔ ሐሳብ ነው። ጃው ሰው እሷ እንዲታርግ ሳይሆን ነው እንዴ ላስገባ። ኦኬ ሶሪ አቋረጥኩሽ። እየላኩልህ ነው እንዴ ላስገባ? አይ ዶንት ኖ ሃው። ኦኬ ጌስት አውቀ ነው እንዴ ኢንቪቴሽን ሰንት ይላል። ኦኬ ይሄ ስህተት ነው። አንቺን በግልሽ ነው ማዋራሽ። ይሄ ትልቅ ስህተት ነው እያልሻለሽው። እንደዚህ አይነት ተስፋ መቁረጥ እዚህ ምድር ላይ ገደል ነው እንጂ የሚከትሽ ምንም አይነት ቤኔፊት አታገኝም። ይሄ በጣም መጥፎ አስተሳሰብ እንዴ ያምሻል። ማን አባቱ ስለሆነ ነው ለሰው እንደዛ ምትሆኝለት? ችግር የለውም
እኔ ያዋራሻለሁ መውጣት የማይቻለው ከፍቅር ብቻ ቀልደኛ ራስሽን አጥፊ ብላ ትመክራለች። እሺ ኢትዮ ኩዊን ጤና ይስጥልኝ። አይ ዋሴ እንዴት ናችሁ? እግዚአብሔር ይመስገን። እሺ አይ ከባድ ነው ግን አሁን እዚህ በዚህ ዘመን ላይ አሁን እየሆነው ያለው ይሄ ነው። ላይክ ወጣቱ ጄኔሬሽኑ በቃ በሶሻል ሚዲያ ምን ያህል ብሬን ዋሽ እንደሚያደርግ እች ልጅ እንደዚህ እንኳን እየተሰቃየች የምታመጣውን ብር እንኳን ሶሻል ሚዲያ ላይ የምታሳየውን ነገር አየው አይደል? ላይክ ስቲል ፈን እያደረገች እየተዝናናች እንደሆነ ኢንጆይ እያደረገችው እንደሆነ ነው እያሳየች ያለችው እና ያ ደግሞ ሮንግ ሜሴጅ ነው። ኢቭን በእሷ እድሜም ወይ ከእሷ በታችም ላሉት ልጆች እንትን የሚያደርገው የሚሰጠው ግን ለክስም ይጎዳታል እንጂ ዩር ሊቪንግ ዩር ቤስት ላይፍ ነው የሚሏት። ያ ከባድ ነው ግን ጀስት ስቲል እኔ ቅድም ማሪና ባለችው ነው አግሪ የማደርገው። ላይክ እሱን መክሰስ የፈለገ ኤቪደንስ ቢኖር እሱን መክሰስ አይ ዶንት ቲንክ እንትን ይሆናል ብዬ አላስብም። ግን እንዳልኩ ኢንጆይ ያደረገች የመሰለች ተስማማች የመሰለች የሆነ ዊክ ፓርቱን ማወቅ ማምለጫ መንገዷን ማስተካከል ማለት ነው። ከሳው ልታመልጠው አትችልም። ኮዝ አም ሹር ላይክ የምናየው ነገር ነው እንግዲህ አሁን ላይ ኢትዮጵያ ውስጥ የሚፈጠረው ነገር እና ሰው የህጉን ሁኔታ እያየ ነው። ስለዚህ እሱ ፖሲብል እንትን አይደለም መንገድ አይደለም። ግን የሆነ ዊክ ፓርቱን የእሱን ዊክ ፓርት አውቁ ማድረግ የሚቻለው እሱ በሄደበት መንገድ መሄድ ነው። በቃ ማለት እስካሁን ድረስ ኖራበታለች፣ እየተሰቃየችም ቢሆን ኖራበታለች። ስለዚህ አሁን ላይ ቤስት መውጫ መንገድ የሚሆነው ያው ራሱ መንገዱ ነው። ያደረገችው የተስማማች መስላ ዊክነሱን ማወቅ ከዛ መንገዷን መፈለግ ማለት ነው። የሆነ ነገር መያዝ እሱ ላይ እንጂ መክሰስ ምንም የፈለገ ኤቪደንስ ቢኖራት ፎቶ ቢኖራት ቪዲዮ ቢኖራት ምንም እንትን ሊሆን አይችልም። ኮዝ ይወጣል ማውጣት ይችላል። እሱ ደግሞ በጣም ፋየር ባክ የሚያደርገው በጣም ብሶ ነው። ስለዚህ እኔም በማሪና እስማማለሁ። ኦኬ በጣም አሪፍ። አንድ ሰው መጥቶ እንደዚህ አይነት ሲቹዌሽን ውስጥ ያለ ሰው መጥቶ አግዢኝ ብላሽ ከዛ ደግሞ ያ ሰው በጣም ፓወርፉል ሆኖ አቢዩዘሩ ማለት ነው እውነቱን የምታቂ ቢሆን ዝም ብለሽ ትቀመጫለሽ ያቺ ሴት እርምጃ እስክትወስድ ወይስ የራሽን ላይፍ እንትን ብለሽ እርምጃ ላይክ ቢልድ ታደርጊላታለሽ ኬዝ? ላይክ ኢት ዲፔንድስ። አሁን በእኔ መንገድ እኔ እሷን ረድቻት የሚስተካከል ነገር ካለ 100% ለምን አላግዛትም? ግን አሁን የኔ እዛ ጋር ኢንቮልቭ ማድረግ አሁን ለምሳሌ ቤተሰቦቿ ለቤተሰቦቿ መንገድ ምናምን የሚለው ቤተሰቦቿ ኢንቮልቭ ቢያደርጉ ጭራስ ነገሩ ይብሳል እንጂ ምንም የሚያስተካክሉላት ነገር የለም አሁን አዲስ ፖይንት ማለት ነው። እና የኔ ኢንቮልቭ ማድረግና እኔ የእሷን ነገር ማስተካከል ለእሷ መፍትሄ የሚሰጣት ከሆነ 100% አግዛታለሁ ፎር ሹር። ግን አሁን ላይ ምንም ማድረግ አችልም ነው። አሁን ለሰው መናገር አችልም። ኮዝ የእሷ መታወቂያ ምናምን ይሄ ሰውዬ እጁ ረዥም ነው ከተባለ ምናልባት ስልኳም ላይ ነው እኮ የተጠለፈ ሊሆንም ይችላል። ዩ ኔቨር ነው። እንደዚህ ከሰው ተነጥለው የሚኖሩ ሰዎች አሁን ይች ልጅ ሶሻል ሚዲያ ላይ ብቻ ነው ኤግዚስተንሷ። ከሰው ተነጥላ ጓደኛ እንዳይኖራት ቤተሰብ ስታገኝ ራሱ ከሱ ጋር እየሄደች እንድታገኝ ምናምን አድርጎ ከማህበረሰብ የነጠላት ልጅ ነች። ጓደኞቼም ሸሽተውኛል፣ አም ሎንሊ ስታገኝ ከዳሽን አይነት ነገር ብለው ነው የሚያስቡት እነሱ ኢንስታግራሜን አይተው ምናምን ነገር ምናምን ብላች። እንደዚህ አይነት ሰው አይሶሌትድ የነበረ ከሰው የተገለለ አቢዩዝ ለማድረግ እንዲመቻቸው ያገሏቸዋል ከሰውና ተመልሶ ሪሃቢሊቴት ማድረግ ይችላል ብለሽ ታስቢያለሽ? ምን ያክል ጊዜ ይፈጅበታል ባንቺ ግን ከተቻለም ማለት መልሶ ከሰውን አምኖ እንትን ለማድረግ ምናምን it takes time። ወዲያውኑ ሂል አታደርግም። መጀመሪያ ኢቭን የገባበት ራሱ የትራማ እንትኑ ራሱ እኮ አይለቅህም።
ማለት ያሁን ኢቭን ያንን ሰዊን ራሱ ብታደርገው ስቲል በሆነ መንገድ እንትን የሚል የሚከተል ምናምን ነው የሚመስል። ስለዚህ ዲፔንድስ ማለት ምን ያህል እንትን ውስጥ እንዳለህ ነው። እኔም ራሱ ጀጅ አላደርጋትም አሁን ላይ ሰው ባታምን ወይም ደግሞ ከሰው ጋር ኮሚኒኬት ማድረግ ቢያቅታት እኮ ላይክ ጀጅ የምታደርጋት ልጅ አይደለችም አሁን ላይ። ስለዚህ ቴክስ ታይም ሂል ማድረጉን ማለት ነው። ግን አሁን ላይ ለራሷ ያለችው ራሷና ራሷ ብቻ ናቸው። ዊክ መሆን አትችልም። ምርጫ የላትም። ዊክ የመሆን ምርጫ የላትም። አሁን ላይ ግዴታ መጠንከር ነው ያለባት። ግዴታ ነገሮችን ማሸነፍ ነው ያለባት። በቃ ዊክ ከሆነች ጀስ በቃ እንትኗ ወይ መሞት ነው ወይ የሆነ አካል መግደል ነው ኦር ፋሚሊዋን ማጣት ነው ምናምን ነው። ስለዚህ ዊክ መሆን ምርጫው አይደለም። አሁን ላይ ምርጫ የላትም። መጠንከርና መጠንከር ብቻ ነው ምርጫዋ። ስለዚህ እዛ ላይ ነው መሄድ ያለባት። አመሰግናለሁ። ቴንክ ዩ ቱዬ፣ በጣም አሪፍ ሀሳብ ነው። አመሰግናለሁ። እሺ ትሪፕል ኤ ወዛ ይቅርታ ስላቆየሁ በጣም ይቅርታ። ትሪፕል ኤ የአራዳ ልጅ የቆቅ መርቅ ወሰብ ማመን እንዴት ነሽ? ዋሴ ያማን ነው አለሁልሽ አባቴ። እንዴት ነሽ? ምን ትላለህ እስቲ? ስለዚህ የወንድን ፐርስፔክቲቭ ደግሞ እንስማ እስኪ። እኔ አሁን ሁሉም ብዙዎቹ ብለውታል፣ ግን እኔ አሁን ልጅቷ ያለችበት ሁኔታ ይመስለኛል ምንም አይነት ኤቪደንስ የላትም እጇ ላይም ፕላስ ደግሞ ይመስለኛል ብሬን ዋሽ አድርጓታል እቺ ልጅ። ምንም ነገር ከሱ ውጭ የሚያስፈራት ምድር ላይ በቃ የለም። ስለዚህ ምንድነው አማራጩ ብዬ ነው የማስበው። የመጀመሪያ አማራጭ መሆን ያለበት እቺ ልጅ አሁን ባለችበት ማለት ማይንዷ ኮንፊውዝድ መሆን የለባትም። ምክንያቱም እንደዚህ አይነት ሰዎች ሊያጠፉም ሲፈልጉ በአንዴ መጥተው ሊያጠፉ አይችሉም። ኤቪደንስ አጥፍቶ ነው የሚያጠፉ። ገብቷል? ዝም ብሎ መጥቶ በጥይት መጥቷት ምናምን አይደለም ሊያጠፋት የሚችል። መርዟል ሊሆኑ ይችላል። ያላስፈለገ ቀን ያወቀ ቀን ቀስ ብላ ከሱ በማይታወቅ መንገድ እንድጠፋ ሊያደርጋት ይችላል። እና እንደዚህ ስፔሻሊ ከዱባይ ጋር ያሉ ሲቹዌሽኖች እኔ በጣም ከዚህ በፊት ሌላ ነገር ላይም ሰምቻለሁ። በጣም ከባድ አስፈሪ ናቸው በጣም ሴቶች። በዚህ አጋጣሚ ተጠንቀቁ እንደዚህ ነው። እና ምንድነው ማድረግ ያለባት ብዬ የማስበው መጀመሪያ ኢቭን የምትጠቀመው ስልክ ራሱ አንድ ሳይድ ይዛ መገኘት አለባት። ኢንፎርሜሽን እሱን ስታገኝ እጇ ላይ የማይኖር ስልክ መኖር አለበት። ኢንፎርሜሽን ጋዘር የምታደርግባት። ሁለተኛ ነገር ዋን ኦፍ ፋሚሊ ሜምበር ማወቅ አለባት። ስፔሻሊ ወንድም ቢኖራት ወንድሟ ማወቅ አለባት። ምንድነው ይህን ነገር ማሳወቅ ያለባት? እውነቱን ነግራ ፕሮቴክት ማድረግ አለበት ፋሚሊውን። አትሊስት ልጅቷ ያለችበት ከባድ ሲቹዌሽን መሆኑን አውቆ ፋሚሊውን ፕሮቴክት አድርጎ ካሉበት ሁኔታ እስከሚወጡ ማለት ይህ ሰው አሁን ወንጀል እየሰራ ነው ያለው። የጊዜ ጉዳይ ነው እንጂ ይወጣል ሰውየው እኮ ኦልሞስት እኮ የታወቀ ነው እኮ ሰውየው እኮ መውጣቱ አይቀርም። ግን ሌላ ዳሜጅ ሳያደርስ እንዴት ይወጣል በሚለው ላይ ካልሆነ በስተቀር የምንወያየው ሰውየው መያዙ የማይቀር ነገር ገብቷላ። እንደዚህ አይነት ፓወርፉል ደግሞ ነን ብለው የሚያስቡ ሰዎች አሁን እሱ ያለችበት ወይ ዱባይ ትሁን ወይ ኢትዮጵያ አይታወቅም። ግን ዱባይም ቢሆን ህጉ እኔ አይ ዶንት ቲንክ ህጉ ራሱ ሰፖርት ለማድረግ ከእንደዚህ አይነት ሰዎች ጋር ማለት ሽፍት ሊያደርግ ይችላል ብዬ አስባለሁ። ኢትዮጵያዊ ኮንክ እነሱ እንደሰው አይቆጥሩም። በአንድ በኩል ዋን ኦፍ ዘ ፋሚሊ ሜምበር ማወቅ አለበት። በሌላ በኩል ደግሞ ልጅቷ አሁንም ስቲል ይሄንን ነገር ሲሪየስሊ ወደ የሆነች ፍንጭ ቢያገኝ እርምጃ ከመውሰድ አለቀላት። ገብተዋል። አሁን ሁላችን እንደምናስበው አይደለም እንደምናወራው አይደለም። እና have to be quiet እና ኢንፎርሜሽን ጋዘር ማድረግ እዚህ ውስጥ ያሉ ደግሞ ሰዎች በህግ በምንም በሆነ ነገር የሚረዷት ሰዎችን አትሊስት አንድ ሰው የምታምነው ሰው ቢኖራት ኮንታክት እያደረገች እንዴት የምትወጣበት መንገድ ነው እንጂ ቢታየኝ ልጅቷን እንዲያርጊ ብለን ካልናት፣ ምክንያቱም ምንም የምታውቀው ነገር የለም። ስልኳንም ያውቋል። ስልኳ ላይ ምን እንዳለ ራሱ ሊያውቅ ይችላል። አሁን ኤቪደንስ ማጥፋት አለባት ወደ ህይወቷ። ኤቭሪ ነገር ምግብ ራሱ ትበላ ከዚህ በኋላ መጠንቀቅ አለባት። ሁሉ ነገር እኮ አሁን ኦልሞስት እንትን እያለች ነውና ምን ልፈልጌ ነው መጨረሻ ወንጀለኛ ጊዜው እንትን ይበል እንጂ መያዙ አይቀርም። ገብቷል።
የዛሬ 6 ወር ምናምን አንድ ትልቅ የድራግ ሎርድ ለመያዝ አሜሪካ ያልፈረቀለችው ነገር የለም፣ ግን የያዙት በአንድ ሴት ነው መጨረሻ ላይ። ስለዚህ ልጅቷ እዚህ ውስጥ ራሱ ትልቅ ቫልዩ አላት። ሰውየውን እስከ ማስወጣት ደረጃ ትችላለች እና ግን ራሷን ፕሮቴክት ማድረግ አለባት። ምክንያቱም ያለችበት ሲቹዌሽን አጣብቂ ነው ብዬ አስባለሁ። እና እንደው እንደ ቀላሉ ባናየው፣ እኔ ከዚህ በፊት ዱባይ ላይ የሰማኋቸው ነገሮች አይ ቲንክ ሰው እንዴት እንደተረዳው አላውቅም፣ ግን በጣም ይሄ አሁን ልጅቷ በጣም በመኖርና ባለመኖር ላይ ያለች ልጅ ናት እና ዲሳይድ ስናደርግ ራሱ ይከብዳል። ግን ልጅቷ አትሊስት በህይወት ቆይታ ያለችበት ነገር ላይ ሆና የምትወጣበትን መንገድ ማሰብ ይሻላል ብዬ አስባለሁ። ዋሴ ቴንክ ዩ። እሺ ትሪፕል ቴንክ ዩ ፎር ካሚንግ። የሚገርም ዲስካሽን ያሁኑ በጣም አሪፍ ነበር፣ ደስ ይላል። ሁላችንም ከልባችን ፎከስ ሆነን ነው እንትን ያለው። አንድ ሰው አስገባኝ እያለኝ ነበር። ማኒጋ አባቴ ፕራይቬት እኮ ነው ፔጅ፣ እንዴት ነው ልጎትት የምችለው? ፕራይቬት ሆነ ፔጅ ፕራይቬት የሚለውን አንሱትና ነው የሚላከው። እሺ ሪኩዌስት ለመላክም ብትጎተቱም ደግሞ ፕራይቬት ከሆናችሁ መግባታችሁም ለምን ሌላ ሰው እንዳያኝ ብላችሁ ስላደረጋችሁ ሴቲንጉን አላው ያደርጋችሁም ትገቡና ፕራይቬት ሆናችሁ ሪኩዌስት አላኩ። ኦኬ በክፋት ምናምን አይደለም እንግዲህ ሰውን ሁሉ እያስገባው ነው እንደምታዩት። ኦኬ ኤኒዌይ እንግዲህ ይሄ በቀላሉ መታየት ያለበት ነገር አይደለም። አቢዩዝ እያየን ነው። በሴትም በወንድም አቢዩዘሮች በጣም ትልቅ ጥፋት እያጠፉ ነውና በዛውም ልክ ደግሞ አቢዩዘሮች ፓወርፉል ሲሆኑ፣ ገንዘብ ሲኖራቸው፣ ኮንታክት ሲኖራቸው፣ የሚያውቁት ሰው ሲኖር it's extremely dangerous. If she tells her family member, maybe they'll get panic and it will get worse. Okay, እሺ ያ ኦኬ። አሁን ብዙ ነገር ተወያይተናል። ለታችን የምንሰጠው ምክር እንግዲህ ጽፌ ያለው የምችለውን ያክል አሁን ዩዝለስ ሁኝበት፣ ዝም ብለሽ እንደማይጠቅም ሁኝበትና ሲሰለቸው ይተውሻል የሚል ነገር አለ። ሰውየው እንደ ስራ አድርጎ ስለያዘው ይሄን ነገር ኢንቨስትመንቴ ነው ብሎ ስለሚያስብ የእሷ ሰውነትና ማንነቷ እንደ እቃ ስለሆነ እያያት ያለው እቃውን ስነ ስርዓት ያስይዘዋል ማለት ነው። ስለዚህ ሞር አቢዩዝ እና ጉዳት የሚደርስባትን አማራጭ ሊፈጥር ይችላል። ፕላን አድርጎት እየሰራ ከሆነ ሰውዬ ማለት ነው። ስለዚህ ይሄ ትንሽ አደጋ ውስጥ ሊከታት ይችላል። ከሰለቸ ደግሞ ሊገላቱ ላይ ይችላል። ሚስጥር የምታውቅ ከሆነ ኢንፎርሜሽን ካላት ስለሱ ህይወት አደጋ ውስጥ ሊከታት ይችላል። እና መጀመሪያ I was thinking about it smart idea ነው ብዬ ግን አሁን the more we look at it ትንሽ አደጋው ሳይበዛ አይቀርም። ስለዚህ ችግር ያመጣል ማለት አሁን ምን አሉ ፕላን and escape። አሁን ፕላን ማለት አንደኛ ይሄ አቢዩዝድ ሜንታሊቲ ከሰው ስላራቃት ከሰው ሁሉም ሰው ህይወቷ በሱ ዙሪያ ስለሆነ የሚንቀሳቀሰው ልጅቷ ደንዝዛለች። አሁን ያን ነገር ለመግታት መውጣት መፈለጓን ታውቀዋለች፣ ግን እንዴት መውጣት እንዳለባት ነው አሁን ያላወቀችው። ስለዚህ እንዳሉት በጣም ብዙ ነገሯን ኮንትሮል እያደረገ ስለሆነ ስልኳን ማመን የለባትም፣ ዙሪያዋን ያሉ ሰዎች ማመን የለባትም፣ ያለችበትን ክፍል ራሱ ማመን የለባትም። ካሜራ ተገጥሞ ይሆናል ኤቭሪቲንግ ሰስፒሽስ ሆና መንቀሳቀስ አለባት። ገባችሁ? ኤቭሪቲንግ ሰስፒሽስ፣ ኤቭሪ ሲንግል ቲንግ ሰስፒሽስ መሆን አለባት። ለምን this guy የማይሄደው መንገድ የለም እንደ ሰማናት ከሆነ ማለት ነው። እስከ ዱባይ ሄዶ የቢዝነስ ፓርትነሮች ጋር መስራት የሚችል ሰውዬ ማለት ነው። በጣም ረጅም መንገድ መሄድ የሚችል ሰው። ስለዚህ ሰስፒሽስ መሆን አለባት በብዙ ነገር። አሁን እንዴት ነው ራሷን ከእንደዚህ አይነት ሜንታሊቲ ውስጥ የምታወጣው ብለን ስናስብ አንድ ኮሜንት አየሁ በጣም ደስ የሚል watch documentaries that how abused women escape የሚል ነው። አሁን my dear just not one I mean you know እንትን ነው ያ ገብቶኛል። ኮምፕሊትሊ ዩዝለስ አትሁኝ፣ ግን እንትን ችላ እንዲላት ለማሰቢያ ጊዜ እንዲኖራት ለቀመሯ ምናምን ጊዜ እንዲኖራት ብዙም እንትን አትበል ነው። ያ it might work she will decide። አንዳንዶቹ ደግሞ ልጥፍ በይበት አጥኙ የሚሉ ደግሞ አሉ። በሁለት ተከፍሏል። ስለዚህ ኦኬ አሁን ዶክመንታሪዎች፣ ጥናታዊ ፊልሞች ሴቶች እንዴት አቢዩዘራቸውን እንዳመለጡ፣ ምን አይነት ስትራቴጂ እንደተጠቀሙ፣ ራሳቸውን አይምሮአቸውን እንዳያብዱ እንዴት ራሳቸውን ትሪት ሲያደርጉ እንደነበር፣ ብሬናቸው እንዴት ሲያድሱ እንደነበር
ያሉ ዶክመንተሪዎች በደንብ ማየት then she finds a way to plan everything አሁን ችግሩ ብቸኛ ነች ልጅ በጣም ከባድ ነው she doesn't know who to trust ስለዚህ ዶክመንተሪዎች በማየት ጥናታዊ ፊልሞች እንደዚህ አብዙ የተደረጉ ሴቶች እንዴት እንዳመለጡ የሚያሳዩ ነገሮች በማየት she can start planning ይሄ የመጀመሪያው ነው ፕላን ለማድረግ የሚመቻት ማለት ነው she can start planning that ከዛው ስለሱ ቤተሰብ ማወቅ ግዴታ አለባት እሱን እንግዲህ ራሷ ነች የምታውቀው እሷ ላይ ነጥብ እንዳያዘባት እሷም እሱ ላይ ነጥብ ማያዝ ይኖርባታል ቤተሰቦቹ እነማን እንደሆኑ እነምን እንደሆኑ ምናምን ማወቅ አለባት እሱን ደግሞ ለማወቅ ዊክነሱን ማጥናት ይኖርባታል ማለት ነው she has to know his weakness ስለ ቤተሰቦቹ ስለ ማንነቱ ማጥናት አለባት ድክመቱን ማጥናት አለባት ምን አይነት ሰው እንደሆነ ማጥናት የሚፈራው ነገር ምን እንደሆነ የሚያስደስተው ነገር ምን እንደሆነ የሚያስፈራው ነገር ምን እንደሆነ ኤቭሪቲንግ ማጥናት አሁን ያስጠላኛል ሰውነቴ ከሱ ጋር ሰውን ራሱ የምትለው ማለት ትታ በቃ ፖሊስ ነች አሁን እሷ መርማሪ ነች እሷ this like በቃ የህይወት ጉዳይ ነው ስለዚህ ማጥናት አለባት አሁን ከዛ ውጪ ፎከስ ኦን ዲስትሮይንግ እሱን ለማጥፋት ነው መሆን ያለበት እዚህ ጋር ለማምለጥ አይደለም ጨዋታ መሆን ያለበት ሰውየውን ገደል ለመክተት ነው መሆን ያለበት ለምን እንደዚህ አይነት ሰው they are relentless እድሜ ልካችሁ ነው የሚፈልጓችሁ በጣም መጥፎ ሰዎች ናቸው ናርሲስቶች ናቸው በጣም መጥፎች ናቸው እድሜ ልክ ስለሚፈልጉ ግዴታ መጥፋት ነው ያለበት እንደዚህ አይነት ሰው ማለትም በህግ በመናምን ነው የሰው ህይወት ላይ እርምጃ ወሰጅ ያልኩኝ አይደለም ግን በህግ በመናምን እንዳይወጣ ተደርጎ ሌላ ሴት እንዳይበድል ሌላ ሰው አቢዩዝ እንዳያደርግ ተደርጎ መያዝ ያለበትን መንገድ ነው መስራት ያለባት ፔድሮ ታንክ ዩ አሁን ዊክነሱን ታጥና ኬዝ እሱ ላይ ኬዝ ቢልድ ታርግ ማለትም ኢንፎርሜሽን በቃ የተቻላትን ኢንፎርሜሽን ቢልድ ታርግ ከዛ ውጭ እሱ አካባቢ ወስዶ ከንተና ጋደሪ ስላት እነዛን ግለሰቦች she has to be on their good side መግባባት መታወቅ እነማን ናቸው ሰርክሎቹ እነዛ ሰዎች አብሬያቸው ማድራቸው እነማን ናቸው እንዲያዝኑላት እንዲወዷት ማድረግ ሚስጥሯ ማውጣት አይደለም ማምለጥ ፈልጋለሁ አይደለም ግን ፖዚቲቭ ነገር እንዲኖራቸው ለሷ በተኙበት እንዲያወሩ የሆነች ነገር ሰነድ እንዲሸጡ አርጋ እንደ ስራ እንደ ፖሊስ እንደ መርማሪ አርጋ እሱም ብቻ ሳይሆን ሰርክሉን ኔትወርኩን ያ መረቡን ጠቅላላ ማጥናት አለባት ሴት ማለት ነው ስለዚህ በጣም የአይምሮ ጥንካሬ በጣም ያስፈልጋል ለዚህ ነገር ላይ ዲሞራላይዝድ የሆነ ሰው ሊሰራው አይችልም እና ለዚህ ነው ዶክመንተሪዎቹ ማየት ምን ማለት ምናምን ነገር አሁን ያለሽበት ላይፍ ነው እግዚአብሔር ለዚህ ነው የፈጠረሽ እነዚህን ሰዎች ገደል ለመክተት ስንት ሴት ላይ ህይወት ላይ የተጫወቱትን ሰዎች አንቺ ነሽ በቃ የተላክሽው ራሽን አይደነሽ ሴቶችን የወደፊት ሴቶችን ለማዳን የተላክሽው በቃ ያን ነኝና ብልጥ ደግሞ እንደ ሴት የለም ብልጥ ሆነሽ ራሽን አድነሽ ለሌሎቹ መማሪያ ለሌሎቹ ተስፋ የምትሆኝበትን እድል ነው እግዚአብሔር የሰጠሽ እንጂ እንትን አይደለም think of it the glass half full አርገሽ አስቢ half empty ሳይሆን ማለት ነው እና study the people ዙሪያውን ያሉትን ሰዎች በደንብ አርገሽ አጥኒ ተግባቢያቸው ከዛ ክሎዝ ሁኚ በደንብ አርገሽ ማለት ክሎዝ ሁኚ ከዛ አሁን ብዙ ሰዎች እንደዚህ አይነት ነገር የሚሰሩ እንደዚህ አይነት ሰውዬ ማለት ነው የሚሰሩ ሰዎች ኦሬዲ ከ20 ዓመት ከምናምን ዓመት በላይ ሪፋይን የተደረገ የተሞረደ የተስተካከለ ስትራቴጂ ስለሆነ ማለት ነው ቀዳዳ ብሎ የሚያስበውን ሁሉ ደፍኗል ይሄ ሰውዬ ስለዚህ አንቺ በቃ እቺን ነገር አልባነንም ብለሽ የምታስቢው ነገር አውቁ ከፍቶልሽ ሊሆን ይችላል ስለዚህ ብቅ ስትይ በዛ ጋማ ይልሻል ማለት ነው ስለዚህ ኤቭሪቲንግ በሰስፒሽን ነው መሆን ያለበት ማን ጥላሽን ማመን የለብሽም ይሄ የህይወትና የሞት ጉዳይ ስለዚህ ጥላሽን ማመን የለብሽም ስለዚህ ሁሌ አንድ እርምጃ ከመውሰድሽ በፊት አንድ ሰው ጋር ከመደወልሽ በፊት አንድ ነገር ከመጻፍሽ በፊት በስልክሽ አንድ ቦታ አንድ ፔጅ ውስጥ ገብተሽ ዌብሳይት ከማየትሽ በፊት አንድ ነገር ከማድረግሽ በፊት ማለት ይሄንንም አስቦት ይሆናል ብለሽ ፋይንድ አ ክሪኤቲቭ ዌይ ክሪኤቲቭ በሆነ መንገድ ያን ነገር የምታደርጊበትን መንገድ ፈልጊ አንቺን ኮኔክት በማያደርግ መልኩ በሰው ስልክ ወይ በምናምን you know በሆነ ነገር ብቻ አድርገሽ ኢንፎርሜሽኖችን የምትሰበስብበት ነገር ፈልጊ because ሁሉን ፕላን አድርጓል ብለሽ እያሰብሽ መንቀሳቀስ ስላለብሽ ማለት ነው ከዛ ውጭ እንደተባባልነው ሁላችን ጠንካራ መሆን አለብሽ ፖሊስ ነሽ አሁን የሴቶችን መብት ነፃ አውጪ ነሽ አንቺ አሁን ፍሪደም ፋይተር ነሽ እግዚአብሔር
ለምን ይቺ ሴት ነገ ገለው የሆነ ነገር ቢያደርግ ነገ ደግሞ ሌላ ሴት ትመጣለች። ስለዚህ ለአንቺ ብቻ ሳይሆን ለሌሎች ሴቶች ነው እንትን እያልሻለሽ። ስለዚህ you have to be very 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 strong about this። ከዛ ውጭ ከማሪና ምናልች ቤተሰቦቿ ፓኒክ ሊያደርጉ ይችላሉ ምናምን ብላች፣ እኔ ግን እስማማለሁ። ለቤተሰብ አንድ አካል ማይንዱ ስትሮንግ ነው እንትን ፓኒክ አያደርግም ብላ የምታስቡ አንድ ሰው የቤተሰብ አካል ማወቅ አለበት። ይሄ ነገር ግዴታ ነው። ማገዝ አለበት አይደለም፣ ማወቅ አለበት። ማገዝ አለበት አይደለም፣ ለአንድ ሰው ግዴታ መናገር አለብሽ። just in case it fails እያንዳንዱን የምታገኙን ዶክመንት እዚህ ሰው ጋር እንዴት አድርገሽ ማድረስ እንዳለብሽ ማወቅ አለብሽ። ድንገት if you fail ይሄ ሰውዬ መቀጠል የለበትም ህይወቱን በዛ መልኩ አንቺ ራሱ ብትሸነፊ ማለት someone has to know the truth። የምታምኙ ሰው ሊሆን የሚችለው የቤተሰብ አካል ነው በዚህ ሲቹዌሽን ውስጥ። ስለዚህ አንድ የቤተሰብ አካል ቀስ ብለሽ አስረድተሽ ኢንፎርሜሽኑን አሳውቀሽ እነዛን የምታገኛቸውን መክሰሻ ነጥቦችን ጠቅላላ ለዛ ሰው ኮፒም ሆነ ምንም ሆነ መላክ ስቶር እንዲያርግ እንዲያስቀምጥ ቀኑ የደረሰለት አንቺ ባትኖር እንኳን ያ ሰው በአንቺ ስም እንዲቆምልሽ እንጂ ብታመልጪ ብትጠፊ ይሁን አያርገውና ይሁን ነገር ብትሆኚ ራሱ at least the truth shall prevail at the end of the day ማለት ነው። ስለዚህ ይሄ በቃ የስለላ ስራ ነው እየሰራሽ ያለሽው። ግን እንደ ተበዳይ አድርገሽ እንዳታስቢው፣ እንደ ነፃ አውጭ አድርገሽ ራስሽን አስቢው። this is a mission ስራሽ ነው። በቃ አሁን ሴቶችን ነፃ ታውጫለሽ። think of it that way, motivate yourself, you know, help yourself በእንደዚህ አይነት መልኩ ማለት ነው። ከዛ በኋላ ሌላ ደግሞ ትልቅ ሪሰርች የምትሰሪው እኔ በራሴ ያሰብኩት ሜቢ ተሳስቼ ሊሆን ይችላል አይደል፣ ግን እኔ በራሴ ያሰብኩት ሌላ ትልቅ ሪሰርች ልትሰሪ የሚገባው ምንድነው ያን ሁሉ ዶክመንት ከያዝሽ በኋላ ማን ጋር ነው የምትሰጪው የሚለውን ጥያቄ እንግዲህ ባለስልጣን ቢሆን ብላችኋል፣ ከስልጣን ጋር ኮኔክሽን ያለው ሰው ቢሆን ብላችኋል ወዘተ ዓለም አቀፍ የሆኑ የሴቶችን መብት ጠባቂ ድርጅቶች ኤንጂኦዎች ምናምኖች ከዛ ውጭ እነዚህ ሰዎች ደግሞ ትላልቅ ቦታ ላይ ያሉ ሰዎች ናቸው። ዱባይ ድረስ እየሄዱ ቢዝነስ ዲል የሚያደርጉ ነው። የነሱን ተቃዋሚዎች የነሱን ተፎካካሪዎች ወዘተ ለነሱ አኖኒመስ በሆነ መልኩ እንዳይታወቅ ተደርጎ ማንነትሽ ምናምን ነገር ኢንፎርሜሽን ለነሱ በመላክ ለጠላቶቻቸው ከዛ ዓለም አቀፍ ለሆኑ ለሴቶች መብት ለሚከራከሩ ድርጅቶች በመላክ ሴፍቲሽን በጠበቀ መልኩ ቤተሰብሽና አንቺን ፋይናንሻሊ ከቨር አድርገው ወስደው መደበቅ የሚችሉ ትላልቅ ኤጀንሲዎች ጋር ኮንታክት በማድረግ ይሄ ነገር እስኪበርድ ሰውየው በቁጥር ውስጥ ገባ የሆነ ነገር እስኪፈጠር ድረስ ሴፍቲሽን የምትጠብቂበት መንገድ ይኖርሻል ማለት ነው። አንፎርቹኔት ነው፣ ያሳዝናል ያለሽበት ሲቹዌሽን። ግን ሁሌ እንደምለው መከራ ሲመጣ ምክንያት አለው ሊያስተምረን ወይ ሰው ልናስተምርበት ነው እና አይ ጌስ አንቺን ሱፐር ማን እንደሚባለው ሱፐር ወመን ሊያደርግሽ ነው። ለሴቶች መብት እንድትቆሚ ሴቶችን ነፃ እንድታወጪ ብሎ አምላክ የመረጠሽ ልትሆኚ ስለምትችይ ጠንክረሽ ውስጥሽን ለራስሽ ብቻ ሳይሆን ለሴቶች ነው የቆምኩት በሚል ራስሽ ሞቲቬት እያደረግሽ መውጫ መንገዱን ፕላን አድርጊ። ስለዚህ at the end of the day ትልቁ ፖይንት ምንድነው? ለቀመረኛ ቀመረኛ መሆን ነው። ፕላን እንዳደረገው ሁሉ ፕላን ማድረግ ነገሮቹን ሳይባነንብሽ አጥንተሽ ምን ብለሽ ኤቭሪቲንግ ዊክነሱን ለጠላቶቹ ለኤንጂኦዎች ለድርጅቶች ምናምን በመስጠት ራስሽን ማውጣትሽ ሌሎችንም ሴቶች ትታደጊያለሽ ማለት ነው። እንግዲህ ክብራትና ክብራን 3 ታሪኮች ሰምተናል። አንደኛው ኤስኮርት ሆና ፍቅር የያዛት is it too late to tell the truth የሚለው። ሁለተኛው ደግሞ የእህቷን ባለቤት ከእህቷ ባለቤት ያረገዘችው the family secret። አሁን ደግሞ ሶስተኛው what is more dangerous money or fear የሚለውን ሶስቱን ብላክ ቦክሶች ከፍተን ተወያይተናል። ታሪኩን ለላካችሁልኝ ሰዎች በጠቅላላ ከልብ አድርጌ አመሰግናለሁ ለአመኔታችሁ። የእናንተ ማንነት መቃብር ጋር ተከትሎ ይላል። I'm very very honored የምር በጣም አከብራችሁ ስለላካችሁኝ። አሁንም የላካችሁ ያላችሁ ሰዎች አመሰግናለሁ።
የእናንተም ታሪክ ባይሆን የሌላም ሰው ታሪክ ቢሆን የሰማችሁትም ታሪክ ቢሆን የምታውቁትም ታሪክ ቢሆን ሰውን ሊያስተምር የሚችል ከሆነ ታሪኩን አጣፍጣችሁ አስተካክላችሁ ላኩልኝ። እኔ እዚህ ጋር አምጥቼ እንወያይበታል። let's spend our time like this። እግዚአብሔር ኢማጂን እንግዲህ ነገ ቢያጋጥመን ይሄ ነገር ነገ ቢፈጠር ወንድም ዘይት ማናችን ሆነ ማለት we still have information የተወሰነ ከዛ ደግሞ ሰው ረድተናል። ከስራ አሉ እኮ ይሄን ጊዜ ስንት ሰዎች እዚህ ህይወት ውስጥ እየኖሩ ያሉት አፋቸውን ከፍተው የሚሰሙን እርዳታ ፈላጊዎች መናገር ፈርተው ፊታቸው እየተገረፈ ካሜራ አብሪ አናምንም ካሜራ አብራ አናምንም እየተባሉ ችግራቸውን መፍትሄ ያጡ ብዙ ሰዎች አሉና the black box አይነት ቤት anonymous በሆነ መልኩ ማንነታቸው ሳይታወቅ ሰዎች መጠው የልባቸውን ኡፍ ብለው ተንፍሰው እኔ ድምጻቸውን ቀይሬ እንዳይታወቅ አድርጌ አምጥቼ ወንድሞቼ እናት አባቶቼ ታናናሾቻችን ጠቅላላ ተወያይተንበት ያሳለፈውም ሰው አሳልፈዋል ይሄን ነገር እያሳለፈም ያለ ሰው አዳምጦ እኛም ደግሞ የምናውቀውን ያክል ነገርን የማደያ ጣቢያዎቻችን ደግሞ ያማሩ እየደመቁ ሲመጡ ሪል ባለሙያዎች በማምጣት ለወንድሞቻችን መከታ መሆን እንችላለን። ሶሻል ሚዲያን በእንደዚህ አይነት መልኩ ብንጠቀመው ጥሩ ይመስለኛል። ከዛ ደግሞ አሉ ቀኖች አፋችን የምንቀብጥበት ቀን አለ። ግን this is more important ብዬ በማሰብ ነው። ነገ እግዚአብሔር ብሎ ደግሞ ነገ ሌላ 3 ታሪክ ከተላከልኝ እኔ ከመምጣት ወደ ኋላ አልልም። ካልተላከ ደግሞ ሌላ ጨዋታ እንጫወትና ሲላክ መጥቼ እንደገና አቀርባለሁ ማለት ነው። ያመለጣችሁ ሰዎች በጠቅላላ ዩቲዩብ ላይ ማግኘት ትችላላችሁ። ኢንስታግራም፣ ፌስቡክ እና ቲክቶክ ላይ ማግኘት ትችላላችሁ። ስፖስት ቪዲዮ ፕሊዝ ሼር አድርጉ። ያላየ ሰው እንዲያይ ችግራችሁን መጣው እንዲያማክሩኝ ማለት ነው። ይኸው ቴሌግራም ፔጄ ይሄ ነው፣ ዋዚ ቤት የሚል ነው። ቮይስ ኖት ትልኩልኝ ያላችሁ የቮይስ ቀርጻችሁ እኔ አስተካክዬ ያመጣዋለሁ። ማንነታችሁ ድብቅ ይሆናል፣ ሰው ይማማራል ማለት ነው። Ladies and gentlemen, boys and girls of all ages, thank you for being part of my happy place. ይቺ ሞዳ ቦታ ነች። this is my happy place TikTok እንደዚህ ደግሞ ማህበረሰብን የሚረዳ ነገር ሲሆን የበለጠ ኤክሳይትድ ሆኜ ደስ ብሎኝ ነው የምመጣው ለመስራት እዚህ ላይ because I feel like የሆነ ገንቢ ነገር እያደረኩኝ ነው ብዬ ስለማስብና የምንጠጣበት የምንጨፍርበትም ቀን አለ። ግን እንዴት ነው ስታዩኝ ሲሪየስ ሆነ እደብራለሁ ስባልግ ነው ደስ ምለው ወይስ እንዴት ነው የተመችቷችሁ? ይሄን እንግዲህ በውስጥ መልሱልኝ። የሚስተካከል ነገር ካለም ንገሩኝ፣ አስተካክላለሁ። I'm more than happy እንትን ለማለት ኢትዮኪኒ ቴንክ ያ እንግዲህ እንደዚህ እያሟሸን እያስተካከልናት እንግዲህ ተጋግዘን ዳኝ ባለ ጉዳይ ነው። ወደፊት ነው ጨዋታው። ጋይስ እንግዲህ የተላኩልኝን ታሪኮች ነው የማቀርበው። ስለዚህ ጉዳይ ለምን አታወራም? ስለዚህ ጉዳይ ማለት አይቻልም። ሰው ከላከልኝ አቀርባለሁ። that's what I can do. okay ladies and gentlemen, boys and girls of all ages, እንደምታውቁት እናንተ ዳቢሎስ ሉሲፈር ናችሁ። እናንተ በሰላም ከእናንተ ጋር ለመለያየት ይከብዳል። ስለዚህ በመዝሙር ነው የምንለያችሁ። ነገ ጧት አንድ የሚሄድባት ቢሮ አለች። በጧት መነሳት አለብኝ። ጊፍት ለሰጣችሁኝ፣ ሰፖርት ላደረጋችሁኝ፣ ከጎኔ ለቆማችሁ፣ አይዞ በርታ ዋሲዬ ያበደ ነው ምናምን ለምትሉኝ በጠቅላላ ከልብ አድርጌ አመሰግናለሁ። ቴንክ ዩ ፎር ዘ ሰፖርት። ዛሬ ሁለተኛውን ቀን ኮንክሉድ አድርገናል። የብላክ ቦክስ ሾው ሁለተኛውን ኤፒሶድ በዛሬው ዕለት ኮንክሉድ አድርገናል። I hope you enjoyed it. የተማማርን ይመስለኛል። የተወሰነ ነገር እውቀት ቀሰም ያደርግን ይመስለኛል። እንዳልኳችሁ የሚስተካከል ነገር ካለ በውስጥ ላኩልኝ። እንዴት ነው ወደዳችሁት? እዚህ ጋር ይሄን ለብላክ ቦክስ የሚለው ከላይ ያደረኩት አሪፍ ነው። trying to be creative, you know እያበደ እየደመቀ ይመጣል። ከዛ ደግሞ